መፍትሄ አድርጉ እያሉ ነው። አዎ እንግዲህ ዛሬ በጣም ብዙ ነገሮችን መማር የምንችልበት ቀን ነው። ሲወራ የነበረው ነገር ሁሉ አላምን ያለ ሰው ሁሉ የሚያምንበት ነው። መዳን የሚችል ማለት ነው። የማይድን ሰው አይዳን ችግር የለውም። ግን መዳን የሚችል ሰው ማመን የሚችለው የሆነ ነገር የሚያገኝበት ነው የዛሬውና እንዴት ማድረግ እንዳለብን አላቅም። ግን ዛሬ ብዙ ነገር ተገልጧል ማለት ነው። ለማንኛውም እንዴት ናችሁ? ደህና ናችሁ ወይ? የተከበራችሁ ጉባኤያችሁ ቤተሰቦች፣ የኢትዮጵያ ውድ ልጆች ጠቅላላ የፋኖ ስም እያጠፉ ነው። ምንድን ነው ዘረፋ? ህዝቡን እየዘረፉ እየደበደቡ። ምን ነው ያደረጉ? አሁን በቤት አንድ ሻም ዘሪው እንዳመነ ሰላም ላንተ ይሁን። አንድ ቤት ያለው አንድ ቤት 1500 ብር እንዲከፍል በቃ ዲክታተር ሆኗል። እየፈጁት ነው። 20 ዓመት ነበረ የተሰጠኝ እንትን አይ ቲንክ 12 አካባቢ እንዳመረትኩኝ ፖሊሶች መጡ። ያው አሸናፊ የቦምብ የመከታተል ስራ ሲሰራ ነበረ። እሱን ሰርች ስጨርስ ታስቀምጣላችሁ። ህፃናቶች እግራቸው ወይ ሰውነታቸው፣ ወጣቶች ሰርተው ሽማግሌ በመጦራቸው ሰዓት በፍንዳታው ጥፋት ሲፈጸምባቸው፣ አሮጊቶች፣ ሽማግሌዎች፣ አቅመ ደካሞች አምላክን በማመስገናቸው ሰዓት እንዲህ አይነት ነገር ሲፈጸምባቸው ማየት ማድረጉን ጨምሮ ያማል። አንገታችን ላይ የምንጠለጠል ነገር ነው የተሰጠ። እዚህ አዲስ አበባ ከመጣን በኋላ በቆዳ አሽጉት ብለው ነበር። እሺ ሰላም ጤና ይስጥልኝ። የተከበራችሁ ወንድሞቼ ኢትዮጵያውያን እንዴት ናችሁ? ደህና ናችሁ ወይ? ዛሬ የብዙ ሰዎችን አይን ይገልጣል ያልነው ነገር ወደፊት መጥቷል። ምክንያቱም አንዳንድ ሰዎች ያው ቀድመን የተናገርነውም ቢሆን ከ10 ወራት ከ11 ወራት በፊት ምናምን ያወራነውም ቢሆን ዞሮ ሰዎች እስካልተጠቀሙበት ድረስ ካለመናገር ጋር እኩል ነው የሚሆነው። ዛሬም ቢሆን የምንናገረው ዛሬ ላይ የጠቀመ እንደው እንጂ ዛሬ ላይ የማይጠቅም ከሆነ እንዲሁ ምንም ነው መናገራችን። የሆነ ነገር የሚጠቅም ከሆነ መልካም እህት ወንድሞቻችንን የተሳሳቱትን እንደዚህ በተለያዩ ክፎች ወጥመድ ውስጥ ገብተው ለጥፋትና በጥፋት ላይ እንዲኖሩ የተፈረደባቸውን እህት ወንድሞቻችንን በሀገራችን ላይ ተከብረው ከሚኖሩበት እውነታ ጋር እንዲገናኙ ማድረግ እስካልቻልን ድረስ የኛ መናገር ካለመናገር ነቲንግ ነው። ያው የትናንትና ጮማ ከዛሬ ቆሎ በታች ነው ይላሉ መጋቢ ሐዲስ እሸቱ አለማየሁ። ብዙ ጊዜ የምወዳቸው ሰው ናቸው፣ ሀቅ የሚናገሩ ሰው ስለሆኑ ማለት ነው። እነዚህን ወንድሞቻችንን አሁን የተናገርነው ነገር ሰዎችን ማስተማር ተች ማድረግ ካልቻለ፣ ከአሉበት ስህተት መልሶ ወደ መልካም ነገር መውሰድ ካልቻለ፣ ለዛ ስኬትም እነሱን ሊያበቃቸው የሚችል አግባብ ላይ ማድረስ ካልቻለ ካለመናገር ጋር ነቲንግ በቃ ለውጥ የለውም ማለት ነው። እና ዛሬም ይሄ ነገር ሲባል በራሱ ይሄ በቂ አይደለም። እውነቱ ቢከሰት ኖሮ እንዳልኳችሁ በሌላ ሜካኒዝም የትም ቦታ ላይ ይሁን ቆሻሻ ይገለጣል፣ የሚገለጠው ሊጠፋ ነው፣ አይሳካለትም የሚሉ ያው ምናልባት ቀልድ የሚመስሉ በዚህ ዘመን ላይ ቢነገሩ ምንም ዋጋ የማያወጡ ንግግሮች አሉ። እዚህ ቪዲዮ ላይ አንዳንዴም እንደዚህ በፊት ማውራታችንም እንደዛ ምን ነውና ሀገራችሁ ላይ የእናንተ ሀገር ኢትዮጵያውያን የሆናችሁ ሁሉ በሀገራችሁ ምድር ላይ ሀገራችሁ እንድትቀጥል ከፈጣሪ ጋር የሚሰሩ ሌት ተቀን አንድም ቀን ጎፈንድም ያልሰበሰብንባቸው፣ አንድም ቀን አንድ ብር ያልረዳናቸው፣ ለአዱስም ለሰንደልም ይሁን ለሆነ ቁርስ እንኳን ያልጋበዝናቸው እናት አባቶቻችን አሉ። በያሉበት ጥላ ስር ሆነው ግን ፈጣሪያቸውን እባክህን ሀገራችንን ከክፎች ጠብቅልን፣ ሀገራችንን ሰላም አርግልን እያሉ ሌት ተቀን ዱዓ ጸሎት ላይ የሚተጉ አባቶች አሉ። ባይተሰልፍ እነሱ ማናዊ መለኮታዊ አቅምን ተላብሰው ያሉ አሉ። ልክ የተሰጣቸውን ክብርና ምንኩስና ጵጵስና የገዳም አባትነት እንደሰማችኋቸው መርዝ እየደገሱ ወጣት ልጆችን ሁሉ እየመለመሉ ወደ ሞት የሚልኩ ደግሞ ስማቸው መነኩሴ፣ ስማቸው የሆነ ሃይማኖተኛ፣ ስማቸው በሃይማኖት ውስጥ ያሉ፣ ስማቸው የጻድቅ ስም ያሉ ግን እርኩስ የአርዮስ ሽንት የሆኑ ሰው ደግሞ አሉ። በእንደዚህ አይነት ግን ሀገር እየተሻገረ ወደፊት እንኳን ያሉትን ነገር ብናወራ አለ በኋላ ላይ
ትዝ ካለኝ እነግራችኋለሁ። ነገም ተነገ ወዲያ ምን ሊያደርጉ እንደፈለጉ ግን ምንም ቢሞክሩ አይ ቲንክ በጥንቁልና ሁሉ ያልመጡበት የለም የሚለውን እስኪ ቼክ አድርጉት። ቪዲዮዎችን የሆነ ጊዜ ሊፈለጉ ይችላሉ። እኔ ግን የምፈልገው ዛሬ ላይ ሰዎች ራሳቸውን እንዲያነቁበት ነው። ዛሬ ላይ እንጂ የሚሆነውን እኮ በእርግጠኝነት እንናገራለን። እስኪ ውሸት ነው በሉን ያዙና ውሸት ነው በዚህ ጊዜ እኮ ይሄን ብለህ ነበር ግን መች ሆነ ብላችሁ እንድትሞግቱ ምንለው ለዛ ነው። በአጠቃላይ በጎ ነገር ነው ምክሩ፣ በጎ ነገር ምንም ጉዳት የሌለው ወደ ውስጥ የሰው መጫወቻ ነው። እያንዳንዱ እነዚህ አቀነባባሪ ናቸው ከሚባሉ ከነሱ በታች ደግሞ ከተመለመሉት ጋር ከሁሉም ጋር ብታዩቸው ሁሉም የተጠለፉና ምንጩን የማያውቁት ከመታዘዝ ውጪ አማራጭ የሌላቸው መነዳት ብቻ ግዴታቸውና ተሰጧቸው የሆኑ ልጆችን ነው የምታዩ። ያንን የሚመስሉ በየቦታው ብዙ ሰዎች አሉ። ጥያቄን ጠይቅ። ይሄ አሁን ያልኩት ነገር ብዙዎች ከጠየቅንበት ከነቃንበት እኔ ይህን ጉዳይ የሚመሩትንም ልጆች ጨምረን ነፃ እናወጣቸዋለን። አይደለም እነዚህ ልጆች የሚያጠፉትን ጥፋት የሚደርስባቸውን ሰዎች እነዚህ ራሱ ልጆች እኮ ታስረዋል፣ ሞቷል እኮ በቃ አሁን በህይወት የተረፉ ልጆች እንኳን አልሆነ ብለው ሲጸጸቱ ሁሉ ታያላችሁ። ጀስት እንደዚህ አይነት የሚመስሉ አማላይ ትርክት ተነግሯቸው ታሪክ ተሰርቶላቸው ወደዛ ነገር ከገቡ በኋላ ወደ ኋላ ልመለስ ልዳን ብለው ቢሉ የማይችሉ ሰዎች አሉ። እና ይሄ ተቻርገን እንማማር ወደ ውስጥ እንይ። ዘሪሁን እንግዲህ የመጀመሪያው ትዕግስት ጌታቸው ሰላም ብያለሁ። የነው ተስፋዬ ሰላም ነው ወይ? ዘሪሁን ዳመነ ያው ክብር ለመከላከያ ሰራዊታችንን ለፌዴራል ፖሊስ ይሁንልን እንዲሁም ለጸጥታ ኃይሎች በሙሉ አሁን በጥቆማ በምንም ለተባበሩ በውስጥ ገብተውም ያንን የደህንነት ስራ ሁሉ ለሰሩ ብዙ ሚስጥር ስላለ ነው። ዘሪሁን ብዙ ነገር ታውቃለህ፣ ብዙ አታናግረኝ። እንግዲህ ስዩሜ ብርሃኑ ሰላም ነው ወይ? እንዴት ናችሁ? ደህና ናችሁ? እና ይሄን እናስፋው። አሁን የሆነ ግብ ላይ አሁን ትናንትና ይሄ አይታችሁት ከሆነ አሁን ዛሬ ትንሽ ተሽሎታል። ትንሽ አሁን ይሄ ተሽሎታል። ትናንት ጎርምሼ ነበር፣ አሁን እየቀነሰ ነው። የሰው ልጆች ምን ያህል ቅጽበታዊ ለውጥ እንዳለ ነው። እኔ ትናንትናውን ቪዲዮ ሳየው የዛሬውንም ራሱ መልክ ሳይ ሰው በዚህ ልክ ይለዋወጣሉ። ሚንስ ሰው ደካማ ነው። ይሄ አካላችን ላይ እንኳን ማናዝዝ ሰዎች ነን። ይሄ ማለት ምንኩራራበት ነገር ቢኖር በፈጠረን ጌታ ላይ በታዘዝነው መልካም ነገር ላይ ስናደርገው ጀምሮ በሚሰጠን መልካም ትዝታና ደስታ ላይ እንጂ እንዲሁ በማቅራራት የሚሆን ነገር እንዳልሆነ ነው። የራሳችንን አካል እንኳን ደህንነቱን ማስጠበቅ የማንችል ከሆንን ማለት ነው። ለዛሬ ጥቆማዎችን መስጠት እፈልጋለሁ። ዛሬ እንዳለው በዋናነት ይሄ ቤዚክ ነው፣ ተደጋግሞ እንዲታይ ይፈልጋለሁ። እኛ ኮፒራይት ምንም ቢያይም ቢያንስ ይሄ ከሆነ ጥቅማጥቅም ጋር ሰዎችን መለወጥ ላይ ስለሆነ ትኩረቱ በእንደዚህ አይነት መልኩ ያስተላለፍ ነው። ተደጋግሞ እንዲታይ ተደጋግሞ ሚስጥሩን እስከማወቅ ድረስ በምን መልኩ ነው የሚያታልሉን? ይሄ በአስመሳይነት የህፃናት ዕቃ የሆኑ መጫወቻዎች፣ አሽንጉሊቶች እንደዚህ ተብሎ አሻጥረኞች፣ ገዳዮች ያንን ገዳይ ነገር የሚያስተላልፉበትን መካኒዝም ሁሉ ማየት አለብን። ለዛም እኮ ነው ደጋግመን የምናወራውና የምናገረውም የነበረው ዘመኑን የሚዋጅ አካሄድ ላይ ማተኮር አለብን። የዓለም ቅጽበታዊ ለውጥን እኛ እየሮጥን እንኳን ራሱ ተከታትለን ልንደርስበት የማንችል ለውጥ ውስጥ እያለች ጭራሽ እኛ በሆነ ጥላቶች ባጠመዱት ትርክት ውስጥ ሆነን ራሳችንንም ሌሎችንም እያጠፋን እየተጠፋፋን ነውር ላይ ቆመን ነውረኛ አሳፋሪ የሆነ ታሪክ ከምንጽፍ ከዛ እንውጣና ወደ መልካም ነገር እንሂድ የሚለው ነገር ነው። ምክንያቱም አሁን እንደምታዩት ነው በእስክሪብቶ አማካኝነት የሆነ ኬላዎች ሲቋቋሙ የፍተሻ ስርዓቶች ራሱ ቅጽበታዊ ናቸው። በዛ ሌቦች በቅጽበት አቅደው የሚሰሩ ሌቦች የተሰጣቸውን ስልጣንና እውቀት፣ ጥበብ፣ ስልጣኔ፣ ሀብት እንደዚህ ለርኩሰት የሚጠቀሙ ሰዎች ናቸው አሁን እየሞገቱ ነው ያሉ። ሊያጠፉን የፈለጉት ሀብታም የሆኑ በቴክኖሎጂም በሆነ ነገርም ሰለጠን የሚሉ የሰየጠኑ ወይም ሰይጣናዊ ወይም ሰይጣኒዝም ባህላቸው የሆኑ ባለጌዎች ናቸው። እነሱን ለመቅደም እኛ በዛ ልክ መሯሯጥ አለብንና ቀን ተቀን የነሱን መጥፎ ነገር ማየት አለብን። ዛሬም ላይ ይህን ደጋግመን እንየው ያልነው አከራዮች የሚማሩበት ነው። በመንገድ ላይ የሚንቀሳቀሱ ሰዎች ያዩትን ነገር በሙሉ በጥርጣሬ ሰውየውን ከማየት ከመክሸፍ ጀምሮ ነገሮችን መጠራጠርና ራስንም ሀገርንም ለመጠበቅ በእናንተ ምክንያት፣ በእኔ ምክንያት፣ በእኛ ምክንያት ሰዎች ከሞት ቢድኑ፣ ሰዎች ከስቃይ ቢድኑ ምን ያህል ነው ደስ የሚላችሁ? ራስን ማዳን እንተውና
ሌሎችን ግን ብናድናቸው አካል ጉዳተኛ ቢሆኑ ወይም የሆነ ኪሳራ ውስጥ ቢገቡ ኦር እንደዛ የምንላቸውን ሰዎች እነሱን በእኛ ምክንያት ሰበብ አድርጎኛን ፈጣሪ እነሱ እንዲድኑ ብናረግ ምን ያህል ነው ሳስፋክስ የምታደርጉ? ምን ያህል ደስታ ታገኛላችሁ? ሰው እሱን አስቡና ክፉዎች ለጥፋት ከየት ሄደው የት እንደሚሄዱ አጥፍተው ጠፊ ናቸው። በገዳይነት የተመለመላችሁ ሰዎች በሙሉ እውነቴን ነው የምነግራችሁ፣ ከገደላችሁ በኋላ ትገደላላችሁ። በእንደዚህ አይነት አሻጥር ኔትወርክ ላይ የገባችሁ ሰዎች በሙሉ የኔትወርኩ ባለቤት ኔትወርኩን ለመጠበቅ ሲል ከተጠራጠራችሁ ራሱ ፊቱ አላማረኝም ካለ ራሱ ይገላችኋል። በህይወት መትረፍ እንዲህ አይነት ርኩሰት ላይ ከተነካካችሁ በኋላ በህይወት መትረፍ ራሱ ሎተሪ ነው የሚሆነው። አትነካኩ። እንዲሁ ዝም ብሎ በጭብጨባ የሚቀበሏቸውን ሰዎች እንትን አትበሉ። አንድ ከትናንት በስቲያ በሰራ ነው ቪዲዮ ላይ የሹልቃ ምናምን ጋር ማለት ነውና በአጋጣሚ ግን ሹልቃ ከኋላ ጥቃት ያደረሰባቸው ብዙ ሰዎች ያሉት ይመስለኛል። ዛሬም ሹልቃ ያዘዘ ዶክተር አብይ ጋር አፋቸውን በክፋት የሚከፍቱ ሰዎች እኔ አለመታደል ነው እና ብዙ ነገር ብዙ ዛቻ፣ ብዙ ስድብ፣ ብዙ ነገር ያስተናገርኩበት ቪዲዮ ነው። በነገራችን ላይ ከኔ ቪዲዮዎችም 3700 ሰው አካባቢ ያየው ቪዲዮ ነው እና እሁድ ስለሆነ ይመስለኛል ብዙ ልቅነት የተሞላባቸው ሰዎች ነበሩ ሲናገሩ የነበረው። እኔ እሱ አይገርመኝም። እዛ ሰውዬ ላይ ያን ያህል ታዛዥነት ካለው ካልኩሌት ካለው ምናልባት ከኋላ ጥቃት ተፈጽሞባችሁ ከዛ ጥቃት ውስጥ ራሳችሁን ነፃ ማውጣት ያልቻላችሁ ያልታደላችሁ ሰዎች ካልሆናችሁ በስተቀር አይ ቲንክ ቢያንስ ዝም ልትሉ ትችላላችሁ እንጂ የገባችሁ አልመሰለኝም። እያወራን ያለ ነው እኒህ እና መሰል ሰዎች የሚጋልቧቸው ከየት ተነስተው ወዴት እንደሚሄዱ የማይታወቁ ናቸው። ሰው ጠይቁ፣ ራሳችሁን አንቁ፣ ራሳችሁን ነፃ አውጡ። ከዛ በኋላ ስታደርጉትም አምናችሁበት ከሆነ ምንም ነገር ብትከፍሉ ልክ ትሆናላችሁ። ይሄ በጥላት በኢትዮጵያ ጥላት እየተጋለቡ መነሻና መድረሻን በሰዎች ቁጥጥር ስር አሲዛችሁ ምናምን መሄድ ነው በጣም ነውር ነው። እናንተ ነፃ እንድትወጡ በማሰብ ነው እንጂ እኔም እዚህ ጋር የምንናገረው እንደኔ እና የሀቅ ልጆችን በሙሉ የምወዳቸውን የሀቅ ልጆች ለኢትዮጵያ እውነት ለመናገር አቅማቸው ነው። ሊሳሳቱ ይችላሉ ምናምን፣ ግን በአቅማቸው እውነትን ለማስረዳት የሚጥሩ ሚዲያዎች በቃ እናንተ እንድትድኑ ነው፣ ከስህተታችሁ እንድትመለሱ ነው እንጂ ከ5 ዓመት ከ6 ዓመት ጀምሮ እኮ ሀቅ ላይ የቆሙ ሰዎች አሉ። በቃ ሀቅን ይዘን እንሙት፣ ለምን ሞተን እንሞታለን? በቃ በሀቅ ላይ ኖረን መክፈል ያለብን ነገር ልንከፍል ነው። ውድ ነገር የያዘ ሰው መክፈል ያለበትን ይከፍላል። እሱን አስበን የምንሄድ ሰዎች ችግር የለብንም። ግን አሁን ላይ አጥብቀን የምንናገረው ተዉ፣ አስተውሉ፣ ወደ ውስጣችሁ እዩ። የምትታዘዙትና የምትናገሩትን የምትሰሩትንና የምታደርጉትን ሁሉ ከየት ተነስቶ የት ያደርስ እንደሚችል ቸክ አድርጉት፣ ራሳችሁ መርምሩት እኮ ነው። እና ይሄንን ለምን ተናገራችሁ ብላችሁ የምትሳደቡ ሰዎች ካላችሁ አትሳደቡ። ቢያንስ በቃ ጥፋታችሁ ልክ ከሆናችሁ ቀጥሉ በዛው። ቢያንስ ሌላ ኃጢአት አትጨምሩበት፣ ሌላ ክፉ ነገር አትጨምሩበት። አሁን እዚህ እኔ ጋር መጣችሁ እንትን ብትሉ እኔ የሻበት ካልሆነ በስተቀር እንትን አለ። ዛሬው ላይ እዛ ሰውዬ ጋር የተያዘውን እንደዚህ አለ። ዛሬው ላይ ደግሞ ትናንትናው ላይ ማለት ነው ጽዱ ኢትዮጵያ በሚለው 1062323248 የሚል አካውንት ሰጥቻለሁ። አሁንም ይሄን የምለው ውድ የሆኑ የኢትዮጵያ ልጆች አሉ፣ ኢትዮጵያን የሚናፍቁ 1 ብር ትሁን ያችን አስተዋጽኦ አድርገው ታሪካቸውን በብርሃን እንዲጽፉ ፈልጋለሁ። ያንን እድል እንዲያገኙ ማድረግ የኔ አንዱ መናገር ነው። አላስገደድኩም። ግን ብዙ ሰዎች የሚበላው የሌለው ህዝብ ከየት አምጥቶ ነው ብላችሁ ብዙ ምናምን ያላችሁ ሰዎች አላችሁ። ታዲያ የሚበላው የሌለ ህዝብ ብላችሁ ነው የምትገሉት? ከሚርበው እንግደለው ብላችሁ ነው የምትገሉት? ከሚርበው ብላችሁ ነው መንገድ የምትዘጉበት? ከሚርበው ብላችሁ ነው ትምህርት ቤት የዘጋችሁበት? ከሚርበው ብላችሁ ነው ማዳበሪያውን ሰርቃችሁ እንትን ያላችሁት? ከሚርበው ብላችሁ ነው ይህን ሁሉ የሽብር ስራ ያቀዳችሁት? መልሱልኝ። ልሰሙ ትችላላችሁ ዛሬ ላይ ስለሆነ ያን ነገር እያላችሁ ያላችሁትና ያስገደዳችሁ የለም። እናንተ ለገዳዮች ማጓጣት ትችላላችሁ። እኔ የምለው መንግስትንም ሆነ እናንተን ማንኛውንም ሰው የምለው ሀቅን ያዙ፣ ታሸንፋላችሁ። ከሀቅ ውጭ ከሆናችሁ ደግሞ እዛኑ ቀን ያበቃላችኋል ነው እኮ እያልኳሉት። አንድ ግለሰብ አንድ ተራ ሰው በቃ በዚሁ ሰሉት በሚገባችሁ ልክ ወይ ቀጭን ወይ ወፍራም ወይ የሚሆን አማርኛው እንትን ያለ ምናምን እዚህ በሰራችሁት በጥፋት ኮረጆ ሁሉ ማስገባት ትችላላችሁ። እውነቱ ግን እሱ ነው። ማንም መትረጊስ ስላለው ታንክ ስላለው ሀብት ስልጣን ስላለው ምናምን አይደለም።
ሀቅ ነው የሚያሸንፈው። ሀቅን ከያዘ መንግስት አንድ ወንድ ፊቱ አይቆምም። እኛ ከሱ ጋር ነን። እዚህ ደግሞ የረከሰ ሌባ ሰውን ከሰው ጋር ሲሳደብ የሚውል ዘለፋ የተሞላበት ምንም አይነት ሞጋች ሐሳብ እንዲሁ ቅንጣታን እንኳን የማያወጣ ግን ባገኘው ልክ እገላለሁ ምን እላለሁ እያሉ የሚያሳፍር ንግግር የምትናገሩ ሰዎች ደግሞ በቃ ራሳችሁን ምን መሆናችሁን መግለጥ ካልሆነ በስተቀር እኛ መድገም የለብንም። አትግቡ በሀቅ ሚዲያዎች ላይ በእባካችሁ። ቢያንስ የንስሐ ዕድሜያችሁ ይረዝምላችሁ ከሆነ ነው እንጂ ማታችን በ11 ወር 10 ወር እንኳን እኛ ካልነው አንዲት ደቂቃ አንዲት ሰከንድ አንዲት እውነት አልተቀነጠበችም። እናንተ ካላችሁት ደግሞ ምን ያህል እንደሆነ ኢቭን ኢፍ ዛሬ ላይ እንኳን ያላችሁት እዛ አስታጨበጭቡለት የነበሩ አንተ አረቄ ማለችሁ እሰይ እንኳን አላችሁት። አረቄ የነፋፋው ሰው ትንሽዬ ብትነኩት የተነፍሳል ይላል። በጣም ነው ደስ የሚለው። አረ ብታስተነፍሱ እያስተነፈሳችሁ ራሱ ብታሳዩን ደስ ይለናል። ምክንያቱም በእንደናንተ አይነት ባለጌዎች በሚሰጥ ተራ መርህ አልባ የትና የት ሆናችሁ የማትተዋወቁ ሰዎች ማን እንዳገናኛችሁ ሳታውቁት እንደገና ደግሞ ስትሰዳደቡ የምትተያዩ ሰዎች ዛሬ ላይ ሀገር እንድኑ ብላችሁ እያበጣበጣችሁ በእናንተ በንዳችሁት ስንት ሰው ሞተ ይሆን? ስንት ሰው ተጎድቶ ይሆን? ስንት ንብረት ወድሞ ይሆን? ከ4.1 ሚሊዮን በላይ የሚሆኑ ተማሪዎች ከትምህርት ተስተጓጉለዋል። እንኳን ደስ አላችሁ። ስኬታችሁ ይሄ ነው እና ግብፅ ላይ ይሄን ሰርፕራይዝ ይዛችሁ ሄዳችሁ ከግብፅም ሆነ ከሌሎች የኢትዮጵያ ጥላቶች ላይ ገንዘብ ለምኑ። ቅድም እየጠየቅኩ ነበር። ንጉሱ አስራት ነበረ፣ ጋሽ ጌታ ነው ወይም ነበረ። ለምንድነው ጎንደር ላይ የጎንደር ልጆች ብቻ የመጡት በሽብር ተመልምለው እዚህ የሚል ጥያቄ ጠይቄያለሁ። የሚመልስልኝ ካለ ኮመንት ላይ ጻፉልኝ። ለምንድነው እዛ ጋር የምናወራውና ስንናገረው የነበረች አንድ ነገር ስለነበረች ነው። ቤታቸው ድረስ እሳት ቢኖር ቢሄድላቸውም ስዬ ደግሞ አንድ ወቅት ላይ ለዘመነ ካሴ 100 ሺህ ብር የሰጠውን ማን ነበረ የሚባል አንድ ሰውዬ እዛ ባበይ ምናምን ይባላል። ቤተ እስራኤሎች አካባቢ ባበይ ምናምን ይባል ነገሮች ይበዛሉ። በተለይ ቋራ፣ ደለጎ፣ ሳሊያ፣ ቴዎድሮስ ከተማና በጎንደር ዙሪያ ላይ ያሉት ማለት ነውና ከዛ አካባቢ 170 ሰዎች በፕሌን ከባህር ዳር አካባቢ ደግሞ 70 ሰዎች በፕሌን እንደዚህ እንደመጡትና እኔ የምናገረው ኢትዮጵያ ውስጥ ያሉ ልጆች አንድ ሰው በሽብር ላይ ያለ ሰው እንዲሞትብኝ አልፈልግም። ነፃ እንድትወጡ ነው እየተናገርኩ ያለሁት። እኔ እየተጣላሁት ያለሁት ኢትዮጵያን እድሜ ልኳን እንድታለቅስ ሲወጓት የኖሩ ጠላቶች አሉ። የኢትዮጵያ ጠላቶች፣ እርኩሶች፣ አጋንንቶች እና ከኢትዮጵያ ታሪካዊ ጠላቶች ጋር ነው የኔ የምናገራቸው ነገሮች የሚጋጩት ከነሱ አቋም ጋር ነው እንጂ እዚህ ኢትዮጵያ ውስጥ ያሉ ልጆች በሙሉ ተሸውዳችኋል፣ ተታላችኋል። የእናንተ እቅድ አይደለም። ከጀርባ ያዘላችሁት የኢትዮጵያ ጠላት አለ። ከዛ ውጡ። የእናንተ ትግል አይደለም። ሊጫወቱባችሁ ነው። ኦሮምኛ እየተናገረ ኦሮሞን የሚያጠፋ፣ አማርኛ እየተናገረ አማራ የሚያጠፋ፣ ትግርኛ እየተናገረ ትግርኛን የሚያጠፋ ነው የተሰራው። ከዚህ ወጥመድ ውጡ ነው። ዛሬም ደግሞ ይሄን ውጡ ከዛ ቆሻሻ ነገር። ያ ትግል የእናንተ አይደለም። ፖለቲከኞች ምናምን አይተናል። ከጀርባ ያዘላችሁት ፊት እናንተ እየታያችሁ የማይታይ ሸይጣን አጋንንት በጀርባችሁ አዝላችሁ የመጣችሁት የኢትዮጵያ ታሪካዊ ጠላት ነው። ይሄ ደግሞ አዋጭ ነው ለነዛ ሰዎች። ቆመ ጠብቀኝ ይዞ እንደዚህ ማተራመስ ገንዘብን ብቻ እየላኩ በዚህ ልክ ካበጣበጡን እኮ ለምን አንድ ሰው የነሱን ይገላሉ? የኛ በትንሽ በሆዱ የሚሞት ሰው ካለ ራሳችሁ እንድትሰሩት ያዟችሁ ፈንጅ እኮ ፈንድቶ ሁሉ ሊጨርሳችሁ ይችላል። እውቀትም እኮ ያስፈልጋል። እና አሁን ዛሬ ላይ ይሄን አይቶ ባዘዛችሁ ላይ ወይ ጠይቁት አብራችሁ ያለው ሰው፣ አይ ካላችሁ ጨርሱት እዛው። ምክንያቱም ወደፊትም መጣችሁ እናንተም ትሞታላችሁ፣ ሰውም ታጠፋላችሁ አይደል? መልካም አማራጭ አለ። ሐሳብ ካለ ሐሳብን ተንትን አብረን ይዘን እንግባ። በቃ ከዚህ በፊት ያለው ነገር ሁሉ ተሸውደን ከሆነ ከዚህ በኋላ መታለል የለብንም በሉት። አይ ካላችሁ ደግሞ ያዛችሁት መሳሪያ አይደለም እንዴ? እና ንጹህ ላይ ምንም ማታውቅ እናት ላይ ምንም ማያውቅ አባት ላይ ተኩሳችሁ እንትን ከምትሉ ሀገር እየጠበቀ መከራውን ከሚበላ መከላከያ ሰራዊት ላይ ስፖርት እየሰራ ምን እያለ ጉዞ እያደረገ ፓትሮል እያደረገ እያለ አድብታችሁ ተኩሳችሁ የሞት እና የቅዠት እድሜያችሁን ከምታራዝሙ እዛ ጋር ተኩሳችሁ እንትን ከምትሉ ነፃ ውጡ። ያሰራችሁን ሰው ነፃ ውጡ። የዋሻችሁን ሰው ምቱ። መጀመሪያ በቀላሉ መንግስት እኮ ዝም ብሎ ተራ ሰው አይደለም። እኔ እንኳን እዚህ አንድ ተራ ሰውዬ እናንተ
ሳትመክሩ የነዳችሁ በየቦታው ላይ ልመናን፣ እርዳታን፣ ተለጣቢነትን እንደ ጀብዱ ቆጥራችሁ የገባችሁ ሰዎች ናችሁ እኮ። ገንዘብ ቢሰጧችሁ ብዙ ቡችላዎች ማስገባት ይቻላል። ዘመነ ካሴ አሁን ለእናንተ ነው እንደሚሰራው? አማራን ነፃ የሚያወጣ መስሏችሁ ነው? በደንብ አድርጎ እያስለቀማችሁ ነው ያለው። አማራ የሚባለውን ነገር ለማጥፋት ነው እየሰራ ያለው ልጅ። ትንሽ አእምሮ እንኳን የላችሁ ነውስ? አደንዛዥ ዕፅ በየቀኑ ነው የሚሰጧችሁ። አታስቡም? ትንሽ የት ነው ያለው ምናምን እያላችሁ የማታውቁትን አሳማ መሪ አድርጋችሁ ከምትሾሙ እንደው በአካል አላየነውም እንኳ ብትሉ ስታምኑት የኖራችሁትን ፈጣሪ ብታምኑ ሳይሻል? ኦኬ ንጉሥ አስራት ምንድን ነበር እሱ? ይህንኑ ነበር ወይስ እነማን ናቸው ብለህ ነው? ሳሮንዬ እንዴት ነሽ? ሱሌማን አልቃድር ደህና ነው ወይ? እንዴት አለ? እንኳን ደህና መጣ ብያለሁ። ደህና ናችሁ ወይና? በዋናነት ይሄ መጫወቻነታችንን እንዲቆጨን ሁሉ እንዲገባ ነው፣ እንዲነደን ነው። ማን በማን ላይ እየሰራ እንዳለ ነው ይሄን ያህል በድፍረት የምናወራው። በዚህ ልክ እንትን እንድንላለን። እውነቱ ይሄ ነው ላመነ ሰው እና እኔ የምናገረው ደግሞ እውነቱ እንዲረዳ በሚል እንጂ ከእውነቱ ጋር በተያያዘ ከራስ ጋር በተያያዘ አይደለም። ይህን ያህል ግልጥ እየሆነ እየመጣ በኢትዮጵያዊነት ሰብና ቦምብ አፈንጂ፣ ቦምብ ቀማሚ፣ ሰው ገዳይ፣ አሸባሪ እዚህ ምድር ላይ እነ መነኩሴዎች እንኳን እነ ምናምን ሳይቀሩ እስረኛ እያስበተኑ ደግሞ የእስር ቤት ኃላፊዎች ስንት ጉር ነው የሚወጣው። መቼም እዚህ ሀገር ያለ ቆሻሻ ይገለጣል። የትም ቦታ ቢሆን ምንም አይነት ክብር ሸፍኖት አይቀርም፣ ቆሻሻ ይገለጣል። የሚገለጠው ግን ሊያሸንፍ አይደለም፣ ሊጠፋ ሊቃጠል ነው ብለናል። እሱ ነው የሚሆነው። ወደፊትም ያቀዱት አለ። ጀስት ግን ክብርና ሞገስ ፈጣሪ ላከበራቸው ለሚነጋገራቸው ጀግኖቻችን እናት አባቶቻችን ብያለሁ። ጋሽ ጌታ ነው ወይ? ሰላም ነው ወይ? እንዴት ነህ? እንኳን ደህና መጣ። እና እንደዚህ አይነትም ነገሮች ያሉ በእነሱ አማካኝነት ነገሮች በሚመቱበት ይመታሉ እንጂ ሰዎችን ልታቃጥሉም የለገሳችሁት መጥፎ ነገር በራሳችሁ ላይ ሆኗል። ከዛም የተረፈውም ደግሞ ሌላ ጥፋት ሳያደርስ የእኛ እናት አባቶች አፍስደውታል፣ አክሽፈውታል፣ ያፈስዱታል ማለት ነው። መሬት ውስጥ የሚቀበረውም አውሬያችሁ የዋጠውን ውጦ ቢነሳም በሚገባው ተስተናግዷል፣ ይስተናግዳል ማለት ነው። ከመሬት በታችም ያለው ለእናንተ አጋንንታዊ እንትን ወይም ይሄ ጥንቁልና ደብተራ ሁሉ በራሳቸው ደም አዋርሶ የላካቸውን ሰምታችኋል። ጋሽ ጌታነህ ቅድም ንጉሱ አስራት እያያችሁ ስለነበረ ሱሌማንም አይ ቲንክ ይሄንን ነገር ተከታተል ሊሆን ይችላል። እና ሳሮንዬ ደማችንን ዝጣታችን ላይ እንትን አለው። ከዛ በኋላ ይሄን ቆስቁሰን ላክን እና ከዛ በኋላ ተሰርቶ መጣና ባንገታችሁ አድርጉት ተባለ አለ። እሺ ከዛ በኋላ ጥይትም አያስመታም፣ ሰዎችም ደግሞ በእናንተ ላይ በክፉ አይነሱም። አቤት ጥንቁልና፣ አቤት ድብትርና። አለማለም እየሰላም ነሽ ወይ? እንዴት ነሽ? እንኳን ደህና መጣሽ። አይ ቲንክ እንዳልነው ከወያኔ ወረራ ከጀመረበት ጀምሮ ወያኔ እንደምታውቁት በጣም አጋንንት አምላኪ ነው። አህያ ያርዳል ይቀብራል፣ ውሻ ያርዳል ይቀብራል። እንደዚህ አይነት አዚማም ነው። ባዕድ አምልኮ የሚባል ሸይጣን ተላላኪ የሸይጣን ፈረስ ነው። ዓለም ላይ በነገራችን ላይ የሰዎችን ደም ሁሉ እያፋሰሰ ያለው የአጋንንት ፈረስ የእብሊስ ፈረስ ነው። ይህን ጠቅላላ ግንዛቤ ይኖራችኋል። ግን የምናገረውን ትረዱኛላችሁ ወይስ እንዴት ነው? እየተረዳችሁ ነው ወይስ ዝም ብዬ ነው የምናገረው ብዬ ነው? ይህ ሸይጣን ፈረስ መሆን፣ ደም ማፋሰስ፣ ይህ ጥንቁልና ድብትርና በቴሌቪዥን አቅርበው እንዴት ነው አባይ ግድብ ኢትዮጵያ ትጨርሳለች እያሉ የሚሉ ሀገራት ሁሉ አሉና በሀገራቸው ብሔራዊ ቴሌቪዥን ላይ ሁሉ ሳይቀር ጠንቋይ አምጥተው ኢንተርቪው የሚያደርጉ ሰዎች ሁሉ አሉ። እነዛም ሁሉ አለ። በርታ። አረብኛውን አላወቁትም። ውጅብ ያሲን አለምዬ ማናች ደግሞ ኬር ይሁን። አዎ ኬር ይሁን ለሀገራችን። ኬር ሰላም ይሁን። ሁላችንም ሰላም ስለሆኑ ነው የተገናኙ። በነገራችን ላይ ያው በአንድ ጉለት መለያየት አለና ማለት ነውና ስለዚህ ደብተራ ሳይቀር ያላደረጉት የለም። ያን ሁሉ ነው ፋይት እያደረግን ያለ ነው። እዚህ ጋር መጠን የምናወራው እንደ ሰው በሰውኛ በቀላሉ ለሁሉም በሚሆን ነገር ሰዎች ዘምተው ወንድሞቻችንን የሚያበጣብጡበት መድረክ ላይ መጠን ትንሽም ቢሆን ከተናገርን በቂ ነው። በቀን አንድ የገብተን ሲሸርቡ የዋሉትን አሻጥር በሙሉ እናፈስዳለን፣ እናክሽፋለን ነው እና ያው እንዳልኳችሁ ከጎንደርም ከመርሳም ትናንት ላይ ያገኟቸው እነዛ ትላልቅ ሰዎች በዚህ ከቻግኒም
እዚህ አዲስ አበባም አካባቢ አሉ ሰዎች አሉት። በነገራችን ላይ ፈጣሪ ሰው አለው፣ የእናንተ ሀገር ሰው አላት። ይህ ሁሉ ነው ወይ እኛ ሀገር የታቀደው የሚለውን የድዋን የጸሎትን እስትጃባ ወይም ደግሞ ቅቡልነት እንዳትረሱ ለማለት ፈልጌ ነው። ከውስጥ ላይ ሆነው መስቀል ይዘው በመስቀሉ ቢነግዱም የሆነ ነገር ቢሉም ያን የሚመታ ደግሞ ከዛው ጋር ጸሎት የሚያደርጋለ ከቀን አንድ ጊዜ ጥራጥሬ ቆርጥሞ ሱባኤ ውስጥ የሚኖር መነኩሴ አለ። ይሄ በስልጣንና በምናምን የባለገው መነኩሴ ከላይ ያለውን እንዳታዩ። ከጀርባ በጣም ብዙ ሳዳቶች ብዙ መነኩሴዎች አሉ በየገዳማቱ እንደዚህ ፈጣሪ ብቻ የሚያያቸው ከፈጣሪ ጋር ኮሚኒኬት የሚያደርጉ እና በነሱ ነው ይሄ መሬት ውስጥም ተቀብሮ የነበረው ዘንዶም ቢወጣ የዋጣውን ሁሉ ይዞ ቢወጣ በሚገባው ይስተናገዳል። አይ ደግሞ ለሌሎችም ደግሞ ለማቃጠል ብሎ መድፌ ሰርቶ ቀምሞ በመድፌ በኩል እሰጣለሁ ብሎ ያለውም አካል ቢሆን ያ ሰዎች ላይ ሳይደርስ ራሱ ላይ ይሆናል። ከዛም የተረፈውን ደግሞ ለማስወገድ ሲባል የሆነ ጥፋት አድርሳለሁ ቢሎ ብልም ያንም መቆጣጠር ችለናል። ገለባ በመሆን ተሰባስቦ በየጫካው ያለውም ቢሆን እናት አባቶቻችሁ ከፈጣሪ ጋር ሆነው በሳት ያቃጥሉታል ተብላችኋል። በቃ አይደገም ማለፈ ማለት ነው። የመካከለኛው ምስራቅ ጉዳይም ቢሆን እስከ የመን ድረስ የሚመጣበትና የተወሰኑ ቅንጥብጣቢዎች ወደ ኢትዮጵያ የሚመጡበት ነው። በዛም ይሁን በዚህ ግን በዓለም ላይ ካለው ሁነት ኢትዮጵያ ሀገራችሁ ተስፋ የምታደርጉባት ፈጣሪን የምታመሰግኑባት እንጂ አሁን ካለውና ቀጣይም ከሚመጣው ዓለም ላይ ኢትዮጵያ እፎይታ የሚገኝባት ምድር እንጂ ሰቀቀን የሚገኝባት ሀገር አይደለች። በዚህ እርግጠኛ ነው። የእናንተ ሀገር የሰዎች መጠጊያ ነው የምትሆነው፣ የሰዎች እፎይታ ማግኛ ነው የምትሆነው። ከዛም በላይ ሌላ ምስጢር አላት፣ ቀስ እያለ እንዳይበዛ ማለት ነው። እንደዚህ አይነት ስሜት ነው ያለው እና ጽዱ ኢትዮጵያ ላይ ለምን አስተዋጽኦ ታደርጋላችሁ ብሏል። እኔ አሁንም እናገራለሁ፣ ማድረግ ለሚችል ሰው ያድርግ። እኔ የአቅሜን ካደረግኩኝ ሰውን ቢያደርግ ደስ ይለኛል። ሰው ለገዳዮች ገንዘብ እያዋጣል እንዴ? ስለዚህ 106232 3248 ጽዱ ኢትዮጵያ የሚለው ላይ 50 ብር የሚሆን 100 ብር የምትችሉትን ሳፖርት እንድታደርጉ አሁንም መናገር እችላለሁ። የተመቸው ማድረግ ይችላል። እዚህም ጋር ሱፐር ቻት ሱፐር ስቲከሮችን ደግሞ ቸክ አድርጓቸው። ሱፐር ታንክም አለ በኋላ ላይ ከተገናኛችሁ። ንግድ ባንክም ቢሆን እንደዚህ አይነቶች አሉ። ዋናው ሀሳቡን ያ ፕላትፎርም ነው እንጂ ማስገደድ አይደለም። ደስ ካላላችሁ ራሱ መስጠት የለባችሁም። የት ቦታ ሁሉም ላይ ሁልጊዜም የምታዩት የምትሰሩት የምታደርጉት ነገር በሙሉ ደስ ብሏችሁ እንኳን አደረግኩት የሚል በራስ መተማመን እንዲመጣ ነው እኔ የምናገረው። ሁሉም ላይ ስትሳተፉ በራሳችሁ አምናችሁበት የራሳችሁን አስተዋጽኦ አበርክታችሁበት እንጂ የሆኑ ሰዎች ስለተናገሩ ስለሰማችሁ ምናምን አይደለም። እሱን አይነት አካሄድ ለማስቆም ስለሆነ እኔ መናገር የጀመርኩት ማለት ነውና እንኳን ያደረኩት የምትሉትን አድርጉ። ለሰዎች ማድረግ እድል ነው። እኔ ሰውን መታዘዝ በጣም ነው ደስ የሚለኝ። በዛ ስሜት እንትን እንዳለ እሷን ላይነጋ ስዩሜ እንግዲህ ብዙ ነገሮችን የምትማሩበት ነገር ነው የሆነው። በዚህ ልክ ሰዎችን እንግዲህ እሷን ጠልፎ ለመሄድ ሲሰራ ሲወራ የኖረውን ነገር ስታዩት ተበታትኖ ተጀምሮ ሀገር ለመበታተን ያሻጠረው ሌባው ምኑ ይሁን ሲጀመር ሌባ የጀመረው ማንም ገብቶ የሚፈተፍትበት ውለ አልባ ሂደት የተሞላው ጥፋትን ብቻ በጀብዱ የሚወራበት መድረክ ፈጥሮ የቆየውና ያለው ጃዊሳና ጃዊሳ ነክ የተረገማችሁ ናችሁ ብለን በድፍረት ስንናገር የነበረው ውጤቱ የስለሆነ ተቆጣጣሪ የለው። ሰው በቃል አንድ ቃል ገብታችሁ መክራችሁ ዘክራችሁ በህግ እንኳን በአግባብ ላይ ቃለ መሐላ ፈጽመዋል እንዴ? ከውስጥ ያሉ እኮ ባለስልጣናት አሁን ስልጣናቸውን የሚያከራዩ ቃለ መሐላ ፈጽመዋል። ጀግና ሁሉ በጨነገዱ ጉዱን ሁሉ እኮ ጀግና ብለናቸው ነው የሄዱት አይደል? እንኳን እስከ የሜዳው ተሰብስቦ እነከሌ ሚዲያ የኛ ናቸው፣ እነከሌ ከዚህ ውጭ ያለው የኛን አይሆንም የሚል እነከሌ መሪያችን ናቸው፣ እኛ ዝንገናኛለን፣ ሎጂስቲካችን ይሄን ይመስላል፣ እንዲህ አይነት ግንኙነት አለን ምናምን እያሉ ቢሉ ኦኬ። ከዚህ ጋር የቆመ ይሄን በገንዘቡ የደገፈ የተረገመ ነው የምንለው በምክንያት እኮ ነው። ምክንያቱም የት እገኛለሁ ብሎ ለወሬ እንኳን አይናገርም። ማን ነው መሪ አይልም። ሎጂስቲክ አለ፣ ህዝብ ግንኙነት የሚባል አለ፣ የሚዲያ ሰቦች አሉ። መንግስትን ያክል ነገር ባንኩንም ታንኩንም ይዞ 27 ዓመታት የተንኮላ አሻጥሩን ድሩን በኢትዮጵያ ላይ ዘርግቶ ኢትዮጵያን እንደፈለኩ ክሊክ እያደረኩ በታተናታለሁ እያለ የሰራውን አሻጥር ሁሉ የሚያውቀው ወያኔን በድፍረት ሲኦል ድረስ እንሄዳለን ዳቢሎስንም ቢሆን ከዛ በክብር እንግድነት አምጥተን ከሱ ጋር ሆነ ኢትዮጵያ እናፈርሳለን ብሎ የፈከረውን ወያኔ
እንዴት እንደሆነ በተዘናጋበት የተከበረውን ጀግናውን መከላከያ ሰራዊትን እንደዛ አይነት ነውር ፈጽሞ እንኳን እንዴት አድርጎ ልኩን እንደያዘ አይተን ከዚህ በኋላ እኮ አይ ያበቡን መላጣ ያየ ሰው እኮ በሳት አይጫወትም ነው የሚባለው። ከዛ በኋላ ጥያቄ ይበዛል፣ ለማመን መቸገር ይመጣል እንጂ ጭራሽ ዝም ብሎ ማንም እያለ ብድግ ብሎ እንዳነው እያለ ከየመጠጥ ቤቱ ከየጫት ቤቱ የተሰበሰበ ሰዎችን ለሆነ ነገር ሄዱ ስለተባለ ብቻ እንደ አይነት የስካር ጉዞ ሲጀምር ዋይ ሰው አይጠይቅም እንዴ? አይጠይቅም? እነ ጭራሽ ዝተመጡ አይ ወዳታለሁ መወዳትን ሴት ሰርቄ ይሄዳለሁ እምወዳትን ሴት ሰርቄ ይዣት እሄዳለሁ። ሳራዬ በጣም ነው የማመሰግነው። ኦኬ ሰርቄ እና ሴት ሊሰርቅ የመጣውን ሰውዬ ጀግና እንደ ቴዎድሮስ ጠጥቶት ሞተ የሚል ሰው ስታዩ ደም ጠጣ እንድትሉልኝ ይፈልጋሉ። በዚሁ ላይ እንደ ቴዎድሮስ እኔ ቴዎድሮስንና በላይ ዘለቀን አቢሳጋ ምኒልክ እንደዚህ አፄ ኃይለ ሥላሴ ምን በቃ ታሪክ ጽፈው ይሄዱ አሉላ አባ ነጋም በየአብደል ሰመተር የሚባሉትን እንደው በታሪክ ላይ እንኳን ተቀምጠው የኛ ሀገር ታሪክ እኮ ራሱ የተዛነፈ ነው። ገና እኮ ብዙ ታሪክ አለ። እንደኔ እኮ ሰዎች የሆነ ጽንፍ ይዘው አድልተው የሚጽፉት አይነት ነው። ምን ታሪካችንን ሁሉ እኮ በራሳችን የምንጽፍበት ኢቭን ያንን እንኳን ብንተው ዛሬ ላይ ባለው ሴት ሊሰርቅ የመጣውን ሰውዬ እንደ ከሌ ብሎ ማጀገን ሽብርተኛን ማጀገን ጤነኛ አይደለም። ይሄ ከታሪክ ጋርም እንትሆነ ዛሬን እንኳን ማየት እንችላለን። የትናንትናውን ታሪክ እንኳን ተጣመመ ቢባል ዛሬ ላይ ለማስተካከል ስንጣደፍ መታየት እንጂ በዛ ታሪክ ለመባላት መነሳሳት እኮ በራሱ ነውር ነውና ያም ይሁን ይህ ነገሮችን በማየት እንትን እንበል ወደ ውስጥ እንይና ከዛ በኋላ ኢትዮጵያንም ይመስል በሀገራዊ ምክክር በሽግግር ፍትህ ሀገር እንደ ሀገር በሚያገናኝ ሰው ከሰው ጋር አብሮ የሚሆን ኢትዮጵያን በኢትዮጵያዊነት ክብሯ የሚያመጣ በአፍሪካ አሸናፊነቷን የምትጽፋ ኢትዮጵያ እየመጣች ነው እያሉ ሰዎች እየሰጉ ነው። እኛ ሀገር የምንለው ለመንደር ውስጥ እከሌና እከሌ እያልን የምንልበት ትኩረታችን ከዓለም እንዲነጠል የሚደረግ ነገር ነው። በሌላው ትናንትናም በዚህ በጆርጂያ ምናምን አሜሪካ ላይ የተደረገችውን አይነት እሷን በትኩረት ይዞ ያን የሚመስሉ አይነት ጽንፍ ላይ የያዙ የረገጡ አውሮች የኢትዮጵያን ስም ለማጥፋት እስከዛ ድረስ የተደው እዚህ ቄስ በላይን ልከው ከአፍሪካ አንድነት ድርጅት ጋር ያለውን ስጋት አሳድገው ለማሸሽ የሰሩትን አንድ የስም ማጥፋት ወሰዱ። ከዛ እዚህ ሶማሊያ እንኳን ሶማሊያ እንግዲህ የራሷ አስትንፋስ የሚጠበቀው ወይም ኦክሲጅን የምታገኘው በኢትዮጵያ መከላከያ ሰራዊት ሆኖ ግን ያን ኦክሲጅኗን የምትነቅል ግብዝ ነው ግብዝ የሚባል አይነት እነዚህን ካወቅን በሚበጀው ላይ መዘጋጀት ግዴታ። ጅቡቲ ባቅማ፣ ኤርትራም ባቅማ፣ ሱዳን ባቅማ ሁሉም ትመነጫጭራለች። ራሳቸውን ይመነጫጭሩ ያጠፉ እንደው እንጂ ኢትዮጵያን አያሸንፉም። ባቅማቸው ግን ለሌላ የሆነ የተላላኪነት መቼም አይድረስ ነው። ይሄ ተላላኪነት የነካቸው ሰዎች የቅኝ ግዛት ውስጥ የኖሩ ሰዎች በተዘዋዋሪም ቢሆን የነዛ ጥራቶች ተላላኪ ሆነው እኛ ሀገር ላይ መጥተው ያን ጥፋት ለማድረስና እንዲደርስ በማድረግ ላይ በውርደት ላይ የሚኖራሉ። ውስጣቸው ላይ ብዙ የሚሰራ ስራ ያለባቸው ግን የእኛን ሀገር በመጣልና በማጣጣል ላይ ተጠምደው የሚተዉ ሰዎች አሉ። የሚናቀለም ሁሉም በአቅሙ ይሞክራል። ይባስ ብሎ እንዲህ አይነት ደግሞ ተላላኪ ከውስጣችን መገኘቱ ብዙ ሊያስተምረን ይገባል። ቤት ስናከራይ ማን ነው? ምን አይነት ሰው ነው? ስንት ሰው ያመጣል? ከየት ይመጣል? መረጃዎቹን ከእንቅስቃሴዎችን ቁጥጥር ማድረግ፣ ራስን መንግስት ማድረግ፣ ራስን ተቆጣጣሪ ማድረግ። ራስን እንደዚህ አይነት እውነት ይዞ ሚዲያ ላይ ቢነገር እኮ ነው ደስ ይለኛል። እንዲህ ብለን ብንነግረው እዚህ ያለ ፖሊስ ጣቢያ አልሰማን አለ፣ እዚህ ያለ መንግስት አልሰማን አለ፣ እዚህ ቦታ እንዲህ አይነት ተናግረን ነበር፣ መንግስት ግን ኬርለስ ወይም ዳተኛ ስለሆነ እንዲህ አይነት አደጋ የመጣው እያላችሁ መንግስትን የሚሞግት እሳቤ ነው እኔ ሰዎች እንዲናገሩ የምፈልገው እንጂ ዝም ብሎ የራስንም ጥፋት በሬው ከኛ ሰፈር ሲጠፋ መንግስት የተዱ ነው፣ ስኳር ሲጠፋ መንግስት የተዱ ነው፣ አንድ ስግብግብ ነጋዴ የደበቀውን ነገር ሁሉ የተዱ ነው እያሉ የመንግስትንም ተጠያቂነት አለማወቅ በራሱ ክፍተት ነው። ዶክተር አብይ ጋር 22 የሚኒስቴር መስሪያ ቤቶች አሏቸው። ለ22 ሚኒስቴር መስሪያ ቤቶች ናቸው። በቃ እነዛ 22 ሚኒስቴር መስሪያ ቤቶች የእሳቸው ተጠሪ ናቸው። ከዛ ውጭ እኮ ሚኒስቴር ዴታውን ራሱ የማዘዝ ስልጣን የላቸው። ሚኒስቴር ዴታ 2ም 3ም ይኖራል፣ ምክትል ናቸው። ምክትሉ ለዋናው ነው የሚታዘዙት። መዋቅር አለው ማለት ነው። ሚኒስቴር ማለት መከላከያ ሚኒስቴር፣ ትምህርት ሚኒስቴር፣ ጤና ሚኒስቴር እንደዚህ የተባለ 22 ሚኒስቴሮች አሉ። እነዚህ ተጠሪነታቸው ካቢኔዎች ይባላሉ። ለጠቅላይ ሚኒስትሩ ይሆናሉ። ሚኒስቴሮች ጠቅልሎ በማዘዝም ነው ጠቅላይ ሚኒስትር የሚባለው። ስልጣናቸው ይሄ ነው፣ መዋቅራቸው።
ከዛ ቀጥሎ ባለው በሪፖርትና የማዘዝና ያለማዘዝ ስልጣን አለ። ጀስት እንትን ቸክ አድርጉ እንጂ ጎበዝ። አሁን ሚስቱ የምትጦረውና የገቢ ምንጯ በሙሉ በቤት በትዳር ብትወስዱት የገቢ ምንጭ በሙሉ በሚስቱ የሆነ ሰው ሚስቱ ነው የምታዘው። አይ የገቢ ምንጩና አንዳንድ ነገሮች ደግሞ በቃ የወንዱ ከሆነ ወንዱ ያዛል። ከዛ ውጭ እንዴት ነው ዝም ብሎ ቁጭ ብሎ የሚውል ወንድ አሁን አለ፣ በጣም የሚያውደለድል ምናምን የት እንደሚውል የማይታወቅ ወንድ ሆኖ ግን ከሴት ጥግ ላይ ሆኖ አይ አንቺ ምናምን ማለት ይችላል። ተከርቸም ይባላል በእኛ ሀገር። ተከርቸም ሄዶ ሴቷ ቤት ይገባና ሴቷ ጋር ያው ልጅቷ አቦይ ሰላም ነሽ ወይ? አንዋር ረሺድ ሰላም ብያለሁ። ተባረኩልኝ። ስፖርት ሲከርስ አላህ ጀዛን ይክፈል። አመሰግናለሁ። ተባረኩልኝ። እዛ ተከርቸም የሚባለው ላይ ሰው ሲሄድ ሰውየው ሄዶ ይገባና የሆነ እንገጭንገው እያለ ሲናገር አይ አንተ በቃ ብሎ ሊናገር ሲል ይደነግጥና ውጭ በቃ ምናምን ብሎ በለመደበት ሊናገር ብሎ አይ ሲያስበው ለካ እሱ ነው ወጦ ማለት ያለበት ብሎ መልሶ ለካ እኔ ነኝ ወጥቼ መደዋል አለ ይባላል። እሱ ሄዶ እሷ ጋር ተከርቸም ይባላል። ወንዱ ሄዶ ሴት ጋር ሄዶ ሲገባ እንደማለት ነው። አይ ቲንክ እንዴት እንደሆነ እንዴት ማስረዳት እንዳለብኝ አላውቅም። ጀስት ግን እንደዚህ አይነት አለ፣ እንደዚህ አይነት ነገሮች አሉ። ስለዚህ በእንደዚህ አይነት መልኩ የማዘዝ አቅማችንን እሳቸውን አሁን በሚሰሩት ላይ ማን ለማን ተጠሪ ነው የሚለው መዋቅሩን ያወቅን እንደሆነ ምን እንሆናለን? የምንናገረው ልክ ይሆናል፣ ሰዎችም ይጠቀሙበታል፣ ለእነሱም ይጠቅማል፣ እኛም እንጠቀማለን። ከዋሸንስ ሁላችንም ነው የምንከስር። ተያይዞ መክሰር። እነዚህ ደግሞ ክፎች የሚነግሩን ነገር በሙሉ እኛም እናንተም ተያይዘን እንድንከስር ብቻ ነው የሚደረገው እና እንደዚህ አይነቱን ነገር ትተን ማን ለማን ተጠሪነት ነው የኔ እያልን ድርሻዎቻችንን መውሰድ ነው። ሰው ቸክ እናርግ። በእኛ የዋህነት ላይ እንግዲህ መነኩሴ ነው የሚባለውንም ቸክ እናደርጋለን። ነገ ደግሞ አይ መስቀሌ ምናምን ከተባለ አልጋ ሳይቀር አልጋ ይሄ ቱቦ ያለው አልጋ አለ፣ የገመድ አልጋ ምናምን የሚባለው እና የገመድ አልጋ ከሁመራ ከመተማ ከሱዳን አካባቢ ካሉ ቦርደሮች ላይ አዲስ አበባ ይጫን ነበር የሆነ ጊዜ። ከዛ ከሆነ ጊዜ በኋላ እንግዲህ ፈጣሪ ነው የሚያጋልጣቸው። ምን ሆነ? ያ ቱቦ ወፈፍራም ቱቦ ሆኖ እዚህ ወደዚህም ተጭኖ ይመጣል፣ እንደገና ተመልሶ ይሄዳል። ለካ በውስጡ ጥይት ነው የሚጫንበት የነበረው። ከሆነ ጊዜ ከተሄደ በኋላ ማለት አንዴ የምናስታውሰው ያ ግርግሩ ከመጀመሩ በፊት መተማ ላይ አንድ ቦቴዎች ብሬን ዲሽቃ ምናምን ከላይ ከጫፍ እየታሰረ ነዳጁ ጋር ከውስጥ እየተለቀቀ ነበር ለካ የሚገባው ከሱዳን እና እግዚአብሔር ሲያጋልጣቸው ገንዳ ውሃ ከተማ ሊገባ ሲል ብርሽኝ የሚባል ጫፍ አለው ወደ መተማ ሳይድ የገንዳ ውሃ ከተማ የምዕራብ ጎንደር ዋና ከተማ ማለት ነው። ጫፍ ላይ ያለ እየገባ ያለ ፍየሎች ይገቡበታልና አንድ ፍየል አድናለሁ ብሎ ሲምዘገዘግ ቦቴው ወደቀ። ሲወድቅ ያው ነዳጁ ተደፋና አጋጣሚ ግን በሙሉ ውስጡን የጫነው ምንድነው? ብሬን ነበር። ወይም አሁን እኛ አካባቢ ላይ ፋኖጃዎች ሳምናም የታጠቁት ብሬን አውቶማቲኩ ማለት ነው። መትረጊስ ወይም ብሬን የሚባለው ተመሳሳይ ናቸው። የጥይት ሳይዛቸው ብቻ ነው የሚለያየው። እነዚህ መሳሪያዎች በዛ ነበር የሚገቡት። አስቡት። በአንዲት ፍየል አማካኝነት ፈጣሪ ያጋለጣቸው። ከዛ በኋላ ቸክ ቢደረግ በዛው ሰሞን ላይ ብቻ በመንገድ ላይ የነበሩት ከመተማ እስከ ሱሉልታ እዚህ እስከ እንጦጦ ኬላ ድረስ ያለው ላይ ቢፈተሽ በጣም ብዙ መሳሪያ ነው የተያዘው በዛን ሰሞን ብቻ ምን አስታውሰውና እንዲና እንዲህ እያለ ፈጣሪም እንትን እያለን ስለመጣ ነዳጅ ነው በቃ አለፍ እየተባለ ነበር፣ አይፈተሽም ነበር። አሁን እነዚህ ክፉዎች ባመናቸው ነው እየካዱ ነው የመጡት። መነኩሴ ነኝ ሸነኝ ሽፍንፍን ብላ የምትሄድ አንዲት እህታችን መስለው እንደዚህ የሚሰሩበትና እሱን ሁሉ ቸክ ማድረጉ ይሄው በተሰራው ነገር ነው። ኬላ በየቦታው ቢበዛ አትማረሩ። አንዳንድ ቦታ በዚህ በአዲስ አበባ ዙሪያ ላይ ስንሄድ ፍተሻዎች እንደዛ ሲበዙ የሚያማርሩ ሰዎች ገጥመውኝ ያውቃሉ ብዙ ጊዜ። ይህ ምናምን ያሉ ይሄው እንደ አይነቱን መጥፎ ከውስጣችን እስካላጠፋን ድረስ ፍተሻ ቢበዛ ባመላችን እንደሆነ ማሰብ ሁሉ ይገባናል ብዬ እላለሁ ማለት ነው። ሰው እንዳና እንድያን እንማር፣ ሁሉን ነገር የኔ ነው እንበል። መንግስት ደግሞ በዚሁ ላይ የመረጃ ሴንተሮችን ያዘጋጅ። በተለያየ ቦታ ላይ የመረጃ ሴንተሮችን የትኛውም ቦታ ላይ በቀላሉ አክሰስ ሊደረጉ የሚችሉ ሾርት ኮድ ያላቸው ነገሮች ቢኖሩ
አዎ ሴት ሊሰርቅ መጥቶ የሞተውን ሰው አገራዳኛ አድርገው ማድረግ እንግዲህ ሴት ሊሰርቅ ነው የመጣው። ሴት ሊሰርቅ የወደዳትን ሴት አፍኖ በአስከሬን ሳጥን ውስጥ እስከ ተወሰነ ሰዓታት የሚያቆይ ማደንዘዣ መርፌ ሰጥቶ ክርስቲያን ሳሌ ማሪክ እንደዚህ አይነት ነገሮች አሉትና ስለዚህ መንግስትም ሾርት ኮድ ያላቸው ለመረጃ ቅርበት ያላቸውን ነገሮች ያድርግ፣ ዲጂታላይዜሽንን ያፋጥን፣ ልማቶች በየቦታው እንደ አቅሙ በሚችለው አቅም ለማስፋፋት ይሞከር። በልማት የሚያዙ ብዙ ነገሮች ስላሉ ማለት ነው። አላለማ መራገጣለሁ የሚለው አካባቢ እንኳን ቢቀር ልክ ሌሎች ሰላማዊ በሆነበት ክልልና አካባቢ ላይ ልማቶች በታቀደላቸው ልክ እንደ አይነት አዲስ አበባና መሰሉነቱ የምናያቸው የልማት መፋጠኖችን የሚመለከት የፕሮጀክት አፈጻጸም ስኬቶች ይቀጥሉ። በዚህና በዛ እንትን እያለ ይላል። ህዝቡ ደግሞ ለመሳደብና እንዲሁ ባላወቀው ነገር ላይ ለመሳደብና ለማማረር ከመጣደፍ ይልቅ የሚያውቀውን እውነት ለመመስከርና የራሱን አስተዋጽኦም ደግሞ በመልካም ለመጻፍ ጥረት ያድርግ የሚል ጠቅላላ ምክር ነገር ነው ትምራው። ህዝብ እንግዲህ ትልቅ ነው። ህዝብ የሀገር ባለቤት ነው። ህዝብ የሁሉም ነገሮች ባለቤት ነው ከፈጣሪ ቀጥሎ። ህዝብ የማያየው ነገር የለም። ህዝብ ከተባበረ በያለበት ነገሮችን ማቃለልና ማጥፋት፣ ማሻሻል፣ ማስተካከል ይችላል። ይሄ እውነት ነው። ህዝብ ከሰለጠነም ትውልድ ሁሉ ይሰለጥናል። ህዝብ ህግ አክባሪ ከሆነ በየቤቱ በየመንደሩ የሚነገሩ ንግግሮች ቡና ሲጠጣም ሆነ ምንም ነገር ሲደረግ ሰው ከሰው ጋር ሲገናኝ የሚያወራቸው ንግግሮች ትውልድን ይገነባሉ። እዛ ጋር ትኩረት እናድርግ። ይህ ሰፋ ያለ ነገር ነው። ነገም ተነጎዳም የሚወራ እና የማያልቅ ነው። ጀስት ግን የምናገራቸው ነገሮች በሙሉ መልካም አስተዋጽኦ ያላቸው የጎደለውን የሚሞሉ ሰዎች ሁሉ አትራፊ የሚሆኑባቸውን ሂደቶች የሚያመጡ ቢሆኑ ብንሰለጥን ነው። ሌላው ህዝብ እንግዲህ ህግ ከሰራ የሰራውን ህግም ደግሞ ካከበረ ለዛም ከተገዛ ያንን መሰረት ያደረገና ህግን የሚያከብር ከዛው ከህዝብ ስለሚገኝ እኮ ነው። መሪ አመራር ከላይ አፈረሰ ከላይ አበላሸ ብለን የምንወቅሰው መንግስት የምንለው ህዝብ ነው። እዛ ጋር ያሉ ሰዎች የመንግስት ጉዳይ አስፈጻሚ እንደማለት ያህል ብንወስዳቸው ህዝብ ላይ ነውር የተባለን ነገር ካነወር የሚሰርቅ ሰው ከህዝብ መካከል ከሌለ ያን የተሰረቀ ነገር የሚገዛ ከሌለ የማይገባውን ለማግኘት ሲል ሰዎችን የማይገል የማይዘርፍ ወይም ወንጀል የማይፈጽም ከሆነ ህዝቡ ለክስ የሚያበቃና ለሌላ ሶስተኛ ወገን ለፍርድ ሊቀርብ የሚችል መጥፎ ስራ በህዝብ መካከል ካልተሰራ እኮ ከመንግስት ጋር ያለን ግንኙነት ምንም እኮ የለም ማለት ነው። በቃ መልካም ነው የሚሆነው። ፍርድ ቤቶች ስራ ቢዚ የሚሆኑት እኔና እናንተ በፈጠርነው ክፍተት ነው። ሰው የማይገባውን አገኛለሁ ይላል፣ ወንጀል ይፈጽማል፣ ይሳሳታል፣ ከዛ ህግ ላይ ይሄዳል። ህጉን በገንዘብ እገዛለሁ ብሎ ያስባል። እዛም ጋር ያለው ከዛ ህዝብ መካከል ይወጣ ይሆናል። የሚሸጥ የሚለወጥ ሰው ሊሆን ይችላል። በዛ ምክንያት ክፍተቱ እየበዛ ምን እያለ ነገሮች እንደዚህ የሚሄዱበት ነገር እና ህዝብ ላይ ብዙ ነገሮች የሚፈቱበት የአሸናፊነት በትሩና ድሉም ከህዝብ ጋር ስለሆነ ቀላል ነገር አድርገን እንዳናየው እንዲሁ እኛ ምንም ነገር ዋጋ ቢስ እንደሆነ አድርገን ሁሉንም ነገር መንግስት ከሚባለው ከሆኑ ሰዎች ላይ ከሆነ አንድ ፖሊስ ከሆነ አንድ ዳኛ ከሆነ አንድ ጠቅላይ ሚኒስትር ከሆነ አንድ መከላከያ ሰራዊት ከሆነ ነገር ላይ ከሆነ ሃይማኖት አባት ከሆነ ቄስ ማንነት ምን አገኘው የሚመስለን ነገር አለ። እንደሱ አይደለም። ህዝብ ነው ትልቁ ነገር። ሁሉን ነገር ያያል፣ ይታዘባል። የአዲስ አበባ ህዝብ እኮ ከሌላው አንጻራዊ መረጃዎችን ፍሰቱን ጠብቆ የሚያሰድ የሆነው በተወሰነ ደረጃ ከሌሎች በተሻለ አቅም መቀራረብና መተሳሰብ የሚያውቀውን ነገርም ደግሞ ወደሚጠቅም የመተርጎም አቅሙ ከፍ ስላለ ነው። ልክ እሱን በየትኛውም ቦታ ላይ እንደዛ ብናሳድገው ይህ አጭበርባሪ ወያለ ይሄ በየቦታው ላይ እኮ የሚያጭበረብረው አሁን እኛ አማራ ክልል ላይ ያለው ነገር ብታምኑ ባታምኑ ይህን ሁሉ ነገር የፈጠሩት ከተፈጠረም በኋላ እንዳይበርድ የሚሰሩት መንግስት መስሪያ ቤት ላይ ያሉ ባለሙያዎችና መሰሎች ናቸው። በተለይ ከገቢዎች ማዘጋጃ፣ ንግድና ትራንስፖርት ላይ ዋነኞቹ ናቸው። እነዚህ መሬት አስተዳደር፣ መሬት ነክ ገቢ ጋር ንግድ ፍቃድ ጋር ያሉ ሰዎች በጣም ቆሻሻውን ነገር በህዝብ ላይ እያፈሰሱ ያሉት ዛሬም ድረስ ያሉ እነሱ ናቸው። ከህዝብ ጋር ሞር የማይገባ ነገር የሚሰሩ መሬት በማስተር ፕላኑ መሰረት መሬት ደብቀው ህዝብ የማያውቀውን ህዝብ የራሱን መሬት ያንተ አይደለም ተብሎ እድሜ ልኩ እንዲመላለስ እንዲሰላች የሚደረግበት እነዛ ያንን መሬት የሚሸጡበት 2-3 ካርታ በአንድ ቦታ ላይ የሚሰጡበት ባለጌዎች ያንን ህዝብ ሊያገለግሉ ብለው ገብተው ያንን ህዝብ የሚበዘብዙ ባለጌዎች ናቸው። ዛሬም በተሰጣቸው ኔትወርክና ኢንተርኔት ላይ አወቅናት ባሏት ያቺ እውቀታቸው ህዝባቸውን ለመበዝበዝ የሚጠቀሙ ባለጌዎች ስለበዙ ነው። እነዚህን የምንሞገታቸው ምንድን ነው?
አንደኛ እንደነዚህ አይነት ባለጌዎችን ቆርሰው የሚሸጡትን የኔን ቦታ ለአንተ ቢሸጥልኝ አንቺን ቦታ ለኔ ቢሸጠው አልገዛም ማለት የማይገባንን አለመመኘት የሚሸጥ ከሆነም ለምን ትሸጣለህ ብሎ መገሰጽ ቢከሰስ ምስክር ሆኖ መቆም መክሰስ ባንችል ለምስክርነት ስንጠራ ሄደን መገኘት አያገባኝም ምናምን አብሮ ከሚኖር ሰው ጋር እየቀለዱና የአብሮ የሚኖርን ሰው ውድቀት እየናፈቁ የራስ ስኬት አይመጣም እና ይህንን መሰሉ ነገር ጥቆማ ነው ትንንሽ ነገር ደግሞ በረቀቀ ቴክኖሎጂ በቁም ሳጥናው ከቶ ከዚጎድ በቃም አስከሬን ብሎ እንግዲህ ቀደም እነዚህ ኮንትሮባንድ ምናምን ነበር የሚነግዱበት አስከሬን ነው ብሎ ወርቁ ወንድሜ እያሉ የድሮ ሰዎች ወርቅ በዛ ሙሉ ጭነው ሽፍቶች ዘራፊዎች ሲያገኟቸው ይባላል እነዛስ ያው ከሌባና ከዘራፊ ለማምለጥ ነበር አይ ወርቁ ልጅ እያሉ ልቅሶ በልቅሶ እያደረጉ ያ ሊዘርፍ የቆመው ሽፍታም ቢሆን እየተሸከመ አስከሬን መስሎት አብሮ ይሸኝላቸው ነበር ይባላልና አሁን ደግሞ የሚወዱትን ሰው በዚህ ልክ እንግዲህ ማደንዘዣ ወግቶ ሆነ ቦታ ድረስ ወስዶ ከዛ በኋላ ዓለም ሊጨበጥ ሰው በዚህ ልክ አምሮ ይወድቃል እና ከዚህ ጋርና ወደ ኋላም ወደፊት ያሉትን ሰዎች ደግሞ ሲደረድሯቸው ምን የሚመስሉ ሰዎች እንዳሉ ያረቂ ቦርጭ እኮ ነው ያለው ባረቂ እኮ ነው ትንሽ ቢተነፍስ የሚሉ እኔ በጣም ያስደሰተችኝ ሀብታሙ አያሌውና ያረቂ ጠጪው የዘመነ ቱረባዎች ናቸው ጀስት እንደዚህ ነውና የህዝብን ትልቅነት እንዳንረሳ ነው ለካስ ያው ለክስ የሚያበቁ መጥፎ ድርጊቶችን በህዝብ ውስጥ ሳይፈጠሩና ፍትህን ደግሞ ለመግዛት የሚሞክሩ ሰዎች እንዳይኖሩ በማድረግ የሚሸጠውም የሚገዛውም ውስጥ እንግዲህ ከህዝብ ውስጥ ላይ ይሄን ነገር በመልካም በመመካከል ነገር አይጠቅምም ይሄ ነገር ጥሩ ነው ይሄ ነገር ጥሩ አይደለም በሚል መመካከር እንጂ እቺን ያዝናትን እስክሪብቶ ሁሉ እንግዲህ አውቀን ካልሄድንና ያዝነውን ሞባይል ሁሉ እንትን ለአሁን የገበያ ማዕከላት በተለይ ምንድነው የሚባለው እዚህ ሲኒማ አዳራሽ ላይ መስቀል አደባባይ ያለው ጋር ኤግዚቢሽን ይዘጋጃል በየዓመቱና ስዊች ኦፍ እና ስዊች ኦፍ ሆኖ ስዊች ኦን መሆን የማይችል ሞባይል ይዛችሁ መግባት አትችሉም ስታስነሱት ሌላ ነገር ቢያመጣስ በሚል ማለትና ጥሩ ጥርጣሬ ነው እሱንና መሰል ከልብስ ጀምሮ በእንደዚህ አይነት መልኩ ምክንያቱም እነዚህ አጋንንቶች ጅኒዎች ለጥፋት ነው የሚሰሩት ለጥፋት ነው የኖሩት ባለፈውም እንዳልኳችሁ ፋብሪካ እንዴት እንደሚሰራ ሳይሆን እያስተማሩና እየሰለጠኑ እየተማሩ ያሉት ፋብሪካ እንዴት እንደሚበላሽ ነው አባይ ግድብ ነገ የምናጎላቸው ብዙ ታሪኮች ቢኖሩን ዛሬ ትንሽ እንኳን ብንነግራችሁ ሲሚንቶ ኳሊቲው እንትን እንዲልና የአባይ ግድብ እንዲበላሽ ሲሚንቶ ኳሊቲው ላይ በየፋብሪካው ላይ ያሉ ሰራተኞችን ከማገት ጀምሮ ኳሊቲው እንዲቀንስ ማድረግ ከዛም ያንን ደግሞ ይኸው ቀንሷል ብለው እነዛው ያን ስራ የሰሩ ቆሻሻዎች እንደዛ በማድረግ መንገዱን ሁሉ ደግሞ በተገዙ አገር በካዱ ባንዳ ተኳሾችና ፈንጂ ቀባሪዎች ደግሞ መከላከያ ሰራዊት ስንት መከላከያ ሰራዊት ህይወቱን እንደገበረ ስንት ንብረት እንደወደመ ስንት ገንዘብ ኢንቨስት እንደተደረገ ስንት አይነት የሴኩሪቲ አማራጮች እንዳሉ ነገ ታሪክ የሚያወሳ ነው አባይ ግድቡን ለማሳካት ከውስጥ ሰራተኞችን ለመመረዝ የሚጠጡትን ውሃ ምንም ይሉትን በብዙ መልኩ ዛጋ የሚፈስድ ነገር ነበር እኛ እንዳልኳችሁ በሌላ እንትን የምናቀውም ነው እኔ እዚያ በድፍረት የምናገረውና እሱን ሁሉ አልፈን እዚህ መጠን ዛሬም እንዲና አንድ መሰል የሚመስሉ ሰዎች ያገኙአትን ያችን ኤሌክትሪክ መቀጣጠል ተጠቅመው ሰው ሊያቃጥሉ የሞከሩ ሰዎች ስታዩ በጣም ነው የሚያሳዝነው ሸም ነው እኛ ነገሮችን በትኩረት እንዳየን እንደነቃ እንደምናውቅ በባለቤትነት እንደምንሰራ ሀገሬ የኔ ናት በሚል መንፈስ እያንዳንዱ ዜጋ እንደተነሳ ከታወቀ እያንዳንዱ ቦታ ይይዛል ይሄ ሁሉ እኮ አምነነው ነው የወላይታ ነጻነት ፓርቲ 78 የፖለቲካ ፓርቲዎች እያን ብዙ ጊዜ ልቅጥ ባለ ስድብ ሁሉ ስሰድባቸው ነበር ከዚህ በፊት የሰራዋቸውን ቪዲዮ የላችሁም እናት ቆሻሾች ናቸው 3 ፓርቲ 5 ፓርቲ ሆናችሁ ወደብ ያስፈልገንም እያላችሁ እናት ካዲዎች የኢትዮጵያን ጠላቶች ከጀርባ አዝራችሁ ነፃ ያልወጣችሁ ኢትዮጵያን ለማፍረስ የምትሰሩ የጥላት ወጥንጨቶች ናችሁ ያልናችሁ ምንላቸው ሰዎች ይሄው እዛ ጋር የወላይታ ነጻነት አውጪ እዚህ ጋር ንስር አንዱን ነገር ጉልቻ ቢቀየር ወጥ አያሳምር 30 ስም እየተሰጠ ይሄ ሁሉ የሚገባው አንዱ ቢነቃ ኦኬ እሱን አስወግዶ አንዱ ቢነቃ እንደዚህ እየተባለ ለኢትዮጵያ መጥፊያ ብዙ ቀዳዳዎች ብዙ ወጥንጨቶችን ለመስራት የሚደረገውና ፓርቲ እንኳን እንዳይመጣ እንዳልኳችሁ ባለፈው እኛ ያልነው አብረን መክረን ዘክረን አሁን እዚህ ሚዲያዎች ላይ ኪንግስ ኦፍ አባይም አንድ ጥሩ ሐሳብ አለ ሜምበር የምትሆኑ ሰዎች ከአባይ ግድብ ጋራ 70 በላይ የሚሆኑ ደሴቶች አሉ ከዛ ጋር
የተለያዩ ነገሮችን አማራጮች በአክሲዮን የሚሆነ በሆነ ነገር እንስራ ቢባል መጀመሪያ ሜምበርሺፕስ የኪንግስ ኦፍ አባይ ሜምበርስ እዛ ጋር የመጀመሪያ ተሳታፊ ነው የምንሆን ብሏል። ጥሩ ነገር ነው፣ የምወደውም ነገር ነው። እሱ ነገር ማበረታታት እዚህም ጋር ደግሞ ሜምበርሺፕ እንደዚህ ስትሆኑና የሆነ እናስፋው የምትሉትን ነገር ለማስፋት አብረን ማስፋት እንችላለን፣ በዛ ሙሉ ፈቃደኝነት። ያ በሚሆንበት ሰዓት ላይ አብረን ቆመን በአክሲዮንም ይሁን በምን በየትኛውም አግባብ ላይ እያንዳንዱ ሰው በጋራ መክሮ በጋራ ዘክሮ በሁሉም ጉዳይ ላይ የራሱን ባለቤትነት በራሱ አውጆ የምንሄድበት አቅም ይፈጠር ነው። መቼ ጀምሮ? ዛሬ ጀምሮ በያላችሁበት ቦታ ላይ በስሚ ምንም ነገር አታርጉ ነው በቃ። አክቲቪዝምም እሱ ነው ዓላማ። ሰዎችን መጠቆም፣ ከሌባዎች፣ ከወራሪዎች፣ ከአሳሳቾች እንዲጠበቁ ማንቃት ነው። በዛ ስሜት እናንተ ነገሮችን አመዛዝናችሁ የምትሄዱበት እንጂ ተታላችሁ ተገፋፍታችሁ የምትሄዱበት ነገር መኖር የለበትም ነው እና ሜምበርሺፕ ላይ ስንኖር ይህንና መሰል እውነቶችን እንይዛለን። ለሀገራችን ይጠቅማል የምንለውን ፓርቲ በራሳችን እናቋቁማለን እንጂ በገንዘብ የሚሆን በሆነ ጥገኝነት ወይም ስራ ያጣ ሰው እንዲሁ ስራ ለመፍጠር ብሎ የኔና የእናንተነት ወንድሞችን እያባላና እያገዳደለ ፖለቲካ ፓርቲ የሚያቋቁምበት እድል ማብቃት አለበት። አሁን ስሙ ነፃነት እቅዳቸውን ይዩት። ያላደረጉትን ነገር የዛሬውን ብዙ ተደግሞ መታየት አለበት። እኔም ደግሜ ያዋለሁ፣ እኔም ማየት እፈልጋለሁ። ምክንያቱም ብዙ ነገሮች እንደዚህ አይነት እውነቶችን ስንይዝ ነው ሌላም ላይ የምንሞግትና ለእህት ወንድሞቻችንም ተገቢውን ንግግር ተናገረን ማስተማሪያ የምንችለውን እውቀት የምናስይዝ ማለት ነው። እና በተለያየ ቦታ ላይ ገንዘብ የምታዋጡ ለምን፣ ከየት፣ ከዚህ በፊት የሄደውስ የት ደረሰ የሚለውን ጠያቂ መሆን መጠየቅ ስትጠይቋቸው የሚሰጧችሁን መልስ ታውቁታላችሁ። በጣም እንትን ካሏችሁ ካዘኑላችሁ በቃ ሁለተኛ ከኛ ጋር እንትን እንዳትል ይሏቸዋል። በታክሲ ላይ ስትሄዱ ከታሪፍ በላይ በመኪና ምናምን ስትሳፈሩ ከታሪፍ በላይ ጥያቄ ሂሳብ ሲጠየቅ አይ እኔ በዚያ አልከፍልም ታሪፍ አምጣ ምናምን ብላችሁ ጠይቁት። አይ ጋሼ በቃ አንተ ወይም አንቺ ዝም በይ በቃ ያንቺ በነበረው ትከፍያለሽ ቢያንስ ሌሎች እንዲከፍሉኝ ዝም በይ ወይ ዝም በል ብለው ዝም ያስብሏችኋልና በእንደዛ አይነት ስሜት ይሏችኋል። አይ የለም ብላችሁ ካከረራችሁ ደግሞ ሌላ ጨዋታ ነው የሚሄዱት። የኢትዮጵያ የፖለቲካ ፓርቲዎች በሙሉ እኔ ተከታትያቸዋለሁ። ያንን የሚመስል ነገር ነው ያላቸው። እርስ በርስ አይዋደዱም። በውስጣቸው በጥርጣሬ የተሞሉ ነው። ምቀኝነት አለ። በእውቀት በምናምን አይደለም። የጥላት መጫወቻነትን እየመሰከሩ ነው የሚሄዱት። በዚህ ሁኔታ እንኳን ሊያሸንፉ አብረው አይኖሩም። አንዱን አንዱ አሰረው ወይ ምናምን የሚሉት አስገድለው ነው ተገደለ የሚሉት፣ ራሳቸው አሳስረው ነው ታሰረ የሚሉት። እሱን የሚመስል ነው ያለው በጽንፉ። በዚህ ከወያኔም ከሸኔም ከጃዊሳም ከየትኛውም ቦታ ኢትዮጵያ ላይ ያለው አንድ አዙሪት ነው ያለው። አንድ መካኒዝም፣ አንድ አዙሪት። ሹልቃ እኮ እስካሁን ኤክስፓየርድ ያላደረገው እኮ የኛ አለመንቃት ምን ያህል ኋላ እንደቀረ ነው የሚያሳየው። አንድ ሰው ነፃ አውጥቷል። አንድ ቦታ ላይ የሆነ ጥሩ ነገር ሲናገር አይተናል? የለም። ትናንትናም ሰው ያጋደል፣ ዛሬም ያፈናቅል፣ ዛሬም ያባላል፣ ዛሬም አማራ ነው፣ ዛሬም ኦሮሞ ነኝ ይላል፣ ዛሬም አማራ ነኝ ይላል፣ ዛሬም ትግሬ ነኝ ይላል። ዛሬም በየሄደበት ደም ለማፍሰስ የሚበቃው ነገር ላይ ሲኖር ሄዶ ደም ያፈሳል። በቃ እሱ እኮ ምንም ማለት አለ። እሱ እዛ ቁጭ ብሎ ሂድ ብሎት እየተነዳዶ የሚሞተው እየተነዳዶ። እነዚህ ግብዞች በተለይ ውጭ ሀገር ያሉ ሰዎች ሀገር ለማፍረስ የሚሰሩ ሰዎች አዝዘውት የሚሞት የሚገላል ሰው ምንም አያሳዝንም ሁላ። ምንም በሳት በቁሙ እሳት የሚበላው ሁላ ማለት ነው። ምክንያቱም አብሮ ያለውን ጓደኛውን ለመግደል ከዛ ወደ ተቀነጫጭቆ የሚመጣ ለመጠያየቅ እንኳን ከሌ ነው የሚባል ከሌ ነው። አይታችኋቸዋል። የሆነች ሰዓት ነበር የምንገናኘው። መኪና ላይ ነበር የሚያወራኝ። ትንሽ ብቻ ነበር የሚያወራኝ። ሂድ ነበር የሚለኝ። ብር ያስገባልኝ ነበር። እንደዚህ ቅንጭብጭብ ያለ። በዚህ መልኩ እንግዲህ ተገዝቶ ወደፊት መሄድ ምንም ገንዘብ ቢሰጧችሁ አሳይቷችሁ ትእዛዛችሁን ከፈጸማችሁ በኋላ ዘው ይመቱታል። ያን ገንዘብ ይወስዱታል። ሌላ ደግሞ እንደናንተ አይነት የቁሟች ገዝተው ሌላ ሞት ይፈጽሙበታል እንጂ አንድ ብር አይሰጧችሁም። አንድ ብር አንድም ነፃ ያወጣችሁም። አንድም ቃል መጠበቅ ነፃ ማውጣት ሰው መጥቀም የሚባል ነገር ከገዳዮች የለም። የትኛውም ቦታ ላይ ያለሽ ሀገርሽን ህዝብሽን የምትበይ አውሬ የሚልክሽ ሰው ሊጫወትብህ እንጂ ሊጠቅምህ እንዳልሆነ ይሄ ምንም እውቀት አያስፈልግም። ማንም ሰው ቢሆን ይሄን ነው የሚያደርገው። በዚህ መጀመሪያ ወያኔ ወረራ ላይ 200 ሺህ ብር የሰጡት አንድ ሐሰን ከረሙ የሚባሉበት አካባቢ ላይ አንዱን ሰውዬ ይገዙታል። ከዛና ከገዙት በኋላ 200 ሺህ ብር ይሰጡትና ኬላ የሚጠብቁት አላሳልፋቸው ብለው ያችን ቦታ
ሾልኮ ለማምለጥ 200 ሺህ ብር እንዲሰጡት ይነጋገራል ከነሱ። በዚህ ሰዓት ስትንወጣ እናንተ ግቡና አለፉ ተብሎ አለፉ። ግን ሰውየው አጋጣሚ ፎርጅድ ነው የሰጡት። ምክንያቱም ከሃዲ ነው፣ ባንዳ ነው፣ ሆዳም ነው። በቃ አያሳዝንም? ደግሞ ለሆዳም እነሱ ከሃዲ ብለው ንቀውት እኮ የትም ቦታ ላይ እርኩስ የሚባል ማንም የሚንቀው የሚተፋው የሚገለው ቢኖር ባንዳ ነው፣ ሆዳም ከሃዲ ነው። ጓደኞቹን ሀገሩን አብረውት የቆሙ ሰዎችን የሚክር ሰው የትም ቦታ ላይ ቀንድ ነው የሚመቱት። ትናንትና ለሳሮኔ ነበር አለ የገዛው ሱፐር ቻት ለሳሮንዬ ብሎ የነበረ እንትኑ ዝርዝሩን አላነብልኝ ብሎ ሱሌማን የገዛው ሳሮንዬ በአንቺ ስም ነው የገዛውና ሱሌማንንም ሳሮንዬንም አመሰግናለሁ። ሀሊማ ሀሰንም አዎ ሁሉም ነገር እንግዲህ መልካም ይሁን ብላለች። መልእክቶቹ በሙሉ እንግዲህ በተሟላ መልኩ ያው መልእክቱን በኋላ ላይ ቼክ ሳደርገው እንደዛ እንትን እያለ እዚህ ጋር ተልተሎ ስለሚያጠፋብኝ በዛ መልእክቱን ስላላሳለፍኩ ነውና ባንዳ አትሁኑ፣ ገዳይ አትሁኑ፣ ካለፈው እንማር፣ አብረን እንሁን፣ አብረን እንቁም። የምትታዘዙትን ትእዛዝ ሁሉ ከገባችሁ በኋላ ያው ለመውጣት ቢከብድም ለመውጣት ግን ጥረት አድርጉ። ቢያንስ እንደዚህ ተልኮ ፈጽሞ ተብላችሁ ወዳችሁበት ቦታ ላይ ራሳችሁን ነፃ ልታወጡ የምትችሉበት እድል ካገኛችሁ እንትን በሉ። ይህን እናስፈው ነው። ቅንነትና ታማኝነት ለሰው ልጆች መሰረት ናቸው። ቅንነትና ታማኝነት ያለው ሰው በየትኛውም ቦታ ላይ ማሸነፍን ድል ማድረግን እንጂ ውድቀትን አያመጣም። ቅን ከሆነ ሁሉን ነገር ለመማር ለማወቅ ለመረዳት የሚጥር ሰው ከሆነ ታማኝ ከሆነ ባስቀመጡበት በነገሩት እውነቱ ላይ ጸንቶ የሚኖር ዋጋ እስከ መክፈል ነው። ዝም ብሎ አይደለም ሲመች ብቻ መታመን፣ ሲመች ብቻ መሮጥ፣ እንደዛ አይነት ሳይሆን ባይመችም ያን ነገር ይዞ ለመቀጠል በሚለው ላይ እነዚህ በጣም የሰው ልጆች ትልቅ ስንቅ ናቸውና ያው ጠቅላይ ሚኒስትር ዶክተር አብይ እንግዲህ በኬንያ ሄደዋል የሚል አለ። እዛም የነበረው አቀባበል ጥሩ ነው። ከኬንያ ጋር ያለውና በዚህ በተለይ ከራስ ከጎረቤት ካለው ጋር ያሉ ግንኙነቶች ብዙ አንድምታዎች አሉት። በመሰረተ ልማት መተሳሰር፣ ሌት ተቀን እንደዚያ አብሮ ነገሮች ጋር መምከር፣ በጋራ ለጋራ ነገር መቆም ስለሚያመጣ በመሰረተ ልማት መተሳሰራችን አንዳንድ ሰዎች ስንዴ ለምን ይሄዳል፣ መብራት ለምን ይሄዳል፣ ለጅቡቲ፣ ለኬንያ፣ ለሱዳን ተሰጥቷል፣ እስከ ደቡብ አፍሪካ እንሄዳለን፣ ከዛም ደግሞ ወደ ሌላ እንሄዳለን የሚል ነገር አለ። መሰረተ ልማት ሀገራትን ማስተሳሰሩ ምን ያመጣል የሚለውን ሰዎች እንድትነግሩን የምንፈልገው ሙሉን ንገሩ። ሙሉ ማለት አይ ይሄን እኮ አያስፈልግም ነበር ብላችሁ ይሄ አያስፈልግም ነበር ይሄ ያስፈልጋል ኦር እንደዛ በሚል ይሄን ማድረጋቸው እንደዚህ ነው እንጂ ዝም ብሎ በቃ ዛሃደው ተፈራረሙ እንደዚህ የሚለው አሁንም ባለማወቅ የምትናገሩ ሰዎች ካላችሁ በሚል ነው። አውቀው የሚናገሩት ያውቁታል። ለምን ያን ነገር የሚናገሩ ኢሞሽናል እያደረጉ ሰዎችን ውል አልባ ወደሆነ ጥፋት መውሰድ እንጂ ሰዎች እንዲድኑ አስበው አይደለም። ምክንያቱም ማዳን ከነሱ የተወሰደ ነው። እነሱ እጅ ላይ ያለው ነገሮችን ማበላሸት፣ ሰው መግደል፣ ማገዳደል፣ ጥፋትን ማባባስ፣ የተላላኪነት፣ የባርነት፣ የባንዳነትን ሂደት ማጧጧፍ ስለሆነ በዛ ስሜት ነው የሚሄዱ ጽንፈኞችና ዘረኞች አስበው የሚሰሩ ሰዎች ማለት ነው። ሰው ተሳስተው የሚናገሩ ሰዎች ካሉ ግን ስንዴ ኢምፖርትና ኤክስፖርት ላይ ያለውን ታሪክ መቀየር የራሱ የሆነ ቫልዩ አለው፣ ሰፋ ያለ በቃ እንድታዩት ነው። ዝም ብሎ ድምዳሜ ከመስጠት ወጣ ብለን እንድናይ በመሰረተ ልማት መያዝም መጠባበቅ ይመጣል። ያ አንዱና አንዱ እየተያዘ ከሄደ ለምንድነው ቆራርሰው አውሮፓን የአውሮፓ ህብረት በሚል የነፃ የንግድ ቀጠና፣ ነፃ ቪዛ፣ ነፃ ምናምን የሚል ነገር ያመጡት? ገንዘባችን አንድ አይነት ይሁን ወደሚል ወደ አንድነት ለመምጣት ለምን ተፈለገ? ናቶ ወይም እንደዚህ ሀገራትን ለማጥፋት የሚጠቀሙበትን የጥፋት እጅ ሰብስበው ናቶ ወይም ኔቶ የሚባል ነገር ስለምን ፈጠሩ? ምክንያቱም በእንደዛ አይነት ነገር የሚያመጡትና የሚያጡት ነገር ካልኩሌት አድርጉ ሰው። ከዛ አንጻር እኛም ከኬንያ ጋርም ከሱዳንም ከማንም ጋር ያ በመስማማት ደረጃ ከየትኛውም ሀገር ጋር መስማማት በጣም ጥሩ ጠቀሜታ አለው። የመሰረተ ልማት መተሳሰሮች ደግሞ ዘላቂ የሆነ ትስስርን የሚያመጣ ነው። ይሄ ስምምነቶች ተፈራረሙ የሚባለው በዓለም ላይ ስምምነቶች ተፈረሙ የሚባለውን ዜና ያህል ጸንተው ኖሩ የሚል ዜና አንሰማ። የሆኑ ሰዎች በራሳቸው ይሁንታ ላይ የሚያጸኗቸው የሚያፈርሷቸው እንጂ ዓለም የግፈኞች፣ ዓለም የጥጋበኞች፣ ዓለም የሀብታሞች፣ ዓለም የጉልበታሞች መፈንጫ ነች። እስካሁን ድረስ ፍትሐዊነት ያላት ዓለም አይደለችም። ለዛም ነው እኮ ዓለም ሰላም ያጣችው። እንደውም እነዛ ሀብታም ነን ወር እንደዛ አዋቂ ነን ወይም እንደዛ ነን የሚሉ ጥቂት ግለሰቦች ዓለምን እያተራመሷት ያሉት ተጠያቂነት ስለሌላቸው ሁሉንም መልካም ነገር ለረከሰ ነገር እየተጠቀሙ ስለሆነ ነው። ሶ ከኬንያ ጋር ያለን ነገር የጠቅላይ ሚኒስትሩና እዛ ያለው እኛ ከምናውቀው በላይ ብዙ ነገር ሊኖር ይችላል። ጀስት መገናኘታችን በተለያየ በኢኮኖሚ ትስስር መኖሩ ግን መጠባበቅና መከባበር የኛ ጉዳይ የነሱ ጉዳይ የኛ ሆኖ
በአንድነት ለአንድነት ለተሻለ ልማት መሄድን የሚያመጣ መሆኑን በመልካም እንድንረዳ ለማሳሰብ ነው የፈለኩት። በዛው ያው የጎርፍ አደጋ እንግዲህ እዚህ አዲስ አበባም ራሱ 2 ሰዎች ነው እንደዛ ሞቱ፣ 4 ሰዎች ነው ሞቱ የሚል ነገር ሰምቻለሁ። እዛም 42 ሰዎች እንደዚሁ በጎርፍ አደጋ ኬንያ ላይ ሞቱ የሚባል ነገር ሰምተናል። እንግዲህ ለሞቱ ነፍስ ይማር። የመከላከያ ሰራዊት እንግዲህ የመኪና መገጣጠሚያ እና እንግዲህ ማምረቻ ኢንዱስትሪውን በኢፌዴሪ መከላከያ ሰራዊት ፊልድ ማርሻል ብርሃኑ ጁላ አማካኝነት የመሰረት ድንጋዩን እንግዲህ በሰሞኑ አስቀምጧል። ይህችን ነገር እንዴት ናት? ምን ማለት ነው? የመከላከያ ሰራዊት አሁን የማይክሮ ፋይናንስ ወይም ደግሞ በአድዋ ሙዚየም መታሰቢያ ስም የማይክሮ ፋይናንስ አክሲዮን እያቋቋመ ነው ወይም አክሲዮን እየሸጠ ነው። እሱን ሲሄድና አሁን ባለፉት ደግሞ ሱሉልታ ያለውን የኢትዮ ቴሌኮም ወይም የኢትዮጵያ መንግስት የሳተላይት ጣቢያ ጎብኝቷል። ያንን የሚመስል የራሱ የሆነ ሳተላይት እንግዲህ እንትንም ለመገንባት እቅድ እንዳለው ያን ነገር ሰምተናል። መከላከያ ሰራዊታችን አየር ኃይሉ የባህር ኃይሉ ጥምር ሆኖ ለኢትዮጵያ መከታ ሆኖ በሚቀጥልበት ሁኔታ ላይ እንዲህ አይነትና መሰል አቅሞችን እየፈጠረ ሲሄድ ምን ያመጣል የሚለውንም ሰፋ አድርጋችሁ እንድታዩት ነው። መከላከያ የለም እንዲህ ነው መታ ነው ገደል ነው እያለ የራሱን ሞት ለልመና ሲል የሌለውን አለ እያለ የሚያወራ ሌባ አለ። ያንንም ደግሞ ይዞ እያጨበጨበ የሚሄድ የኢትዮጵያ ጥላት አለ፣ ከኢትዮጵያ የተወለደ ቢሆንም ማለት ነው። በዛ መካከል ላይ ግን የመከላከያ ሰራዊቱ ሰዎች ይሸቁልበት የነበረውን የሚቴክ ነው ምናምን የሚባለውን ሁሉ ነፍስ ዘርቶ ወደዚህ ነገር አምጥቷል። ለዚህም መከላከያ ሰራዊታችን ሁሉ ጊዜ እናከብረዋለን። ይሄንን ፕሮቶኮሉን ይሄን ኳሊቲውን ይዞ እንዲሄድ እንፈልጋለን። እዚህ ጋር ጉዳት እንፈጥራለን ያሉ ሰዎችም ደግሞ ታሪካቸው ተከትቦ እንዲቀመጥም እንፈልጋለን። ለነገ ለብዙ ነገር ስለሚጠቅመን ማለት ነው። በጥቅሉ እነዚህ ሰዎች ለዓላማ የተሰለፉ ጉዞ የሌላቸው ሽፍቶች ነበሩ ነው። በግልጽ ትክክል ነው ንጉሴ። እና መከላከያ ሰራዊቱ ይህን ነገር ሲያደርግ ምን ስኬት አለው? የመኪና መገጣጠሚያ እንደዚህ ሲባል ምን ማለት ነው? እንደኔ እንደ ጉባለች ማለት ነው። የኢትዮጵያ የኢንዱስትሪ አብዮት ከመከላከያ ሊጀምር ነው። መከላከያ ሰራዊት ደግሞ ስሙን በክብር ከመጻፉም በላይ ጠላቶች እንዲርበተበቱና ይህን ውስጥ ለውስጥ ያለን ባንዳ እኮ እያደራጁ ወደ ማተኮር ላይ የሄዱትም የመከላከያ ክንድ ምን ያህል ብርቱ እንደሆነና ይህንን ጀግና መከላከያ ሰራዊትን እሱን በሚመስሉ ልጆች ለማዳከም የሚደረግ በዝነቱና በአስተዋይነቱ ደግሞ ሌላ ነገሮች እንዲሁ ችግሮች ሰፍተው እንዲቀጥሉ የማድረግ አይነት የረከሰ ስራ ነው ለመስራት ታስቦ እየተሄደ ያለውና ይህን ሁሉ አይተናል። ከዛም አንጻር መከላከያ ሰራዊት ይህንን ሲያመጣ በሶስት ነገሮች ብናየው እስኪ መከላከያ ሰራዊት ስኬታማ ነው ስንል በምን አንደኛው ለሀገር ስኬቱ ምን ያመጣል፣ እንደ ሀገር ምን ስኬቱ ለኛ ምን ይጠቅማል ለኢትዮጵያ የሚለውን አንደኛው ተወዳዳሪና ዘመኑን የሚመጥን ተቋም ሆኖ መገኘቱ ኢትዮጵያን እደፍራለሁ እንዲህላለሁ እንዳላለሁ የሚል የጥላትን እቅድ ሳይጀምር ለማምከንና ጥላት ፈርቶን እንዲያከብረን ሌላ የሰላም አማራጭ እንዲቀይስ ያስገድዳል ማለት። የመከላከያ ሰራዊት በሁሉም ዘመኑ ባፈራቸው ነገሮች ላይ ተወዳዳሪ ሆኖ ተቋም ሆኖ ሲቆም ይሄ እንደ ሀገር ለኛ የሚያመጣልን በየትኛውም አግባብ ላይ አያውቅም ይባል የለም። ነገ ከኛ መከላከያ ሰራዊት የአየር ልምምድ እንደተደረገው የባህር ኃይልም ሌሎች ልምምዶችም እየተካሄዱ ኢትዮጵያን ለማጥቃት የሚሞክሩ እኩዮች እፉኝቶች በሙሉ ገና እንዳሰቡት እዛው ላይ አምክነው ሌላ አማራጭ ይዘው የሚመጡበትን ነገር ለማምጣት የሚያስገድድ አቋም ይኖራል። የሚንቀው የሚዳፈረው ኃይል እንዳይኖር ያደርጋል። ሰው ለኢትዮጵያ ዘላቂ መከታ አኩሪ የድል ባለቤት ሆኖ የሚቀጥልበትን አቅም የሚፈጥርበት ነው የመከላከያ ሰራዊታችን ተቋማዊ ስኬት። እንደ ሀገር የመከላከያ ሰራዊት ተቋማዊ ስኬት ለመከላከያ ለራሱ ለተቋሙ ምን ጥቅም ሊሰጠው ይችላል የሚለውን ብናይ በጀቱን ከማሟላት ጀምሮ የቀጣይነት አቅሙን ማሳደግን ይሰጧል። በጀት ጎደለ አልጎደለ ያንን በማሳነስና እንትን በማለት ምንም ነገር ላይ ተጽዕኖ ለማሳረፍ የሚሞክሩ ኃይላትን በሙሉ ማሳፈር ይችላል ማለት ነው። ሱሌማን አልቃድር የዛሬው ሱፐር ቻት በሊልዬ ስም ለመልካም ስራዋ ክብር ይሁንልኝ። ታንኪዩ ማይደር ሲስተር ሊልዬ ይመር። ይሄው ሱፐር ቻት በሱሌማን አልቃድር ልኮልሻል። ተባረክልኝ ሱሌማንም ሁልጊዜም ለምታደርገው ሊልዬ ይመር ተባረኬ። ሁላችሁም ተባረኩልኝ። ሀቅ ዋጋውን ይክፈል። ሁሉም ነገራችሁ ስኬታማ ይሁን እላለሁ። አመሰግናለሁ ሱሌማን ተባረኩልኝ። እና መከላከያ ሰራዊቱ ለራሱ ለተቋሙ አንድ እንደ ተቋም
ፓርቲዎች ሁሉ በራሳቸው ልክ እየሰሩ በሰው እድሜ ልክ የሚሰራ ተቋም እንዳይሆን ተቋሙ እንደ ተቋም ቆሞ የሚሻገር ተሞክሮዎቹም ደግሞ ሳይከሽፉ ዕለት ዕለት እየተጨመረባቸው ዘመኑን የሚዋጅ ከድሮ ጋር የዘንድሮ እየተጨመረ የሚሄድበት ተቋማዊ እድገቱ ላይ ስልጡንነትና የማድረግ አቅሙን የማሳደግ ነገር ይፈጥርለታል ለመከላከያ ሰራዊታችን ለተቋሙ እንደ ተቋም ማለት ነው እና ለራሱ በጀቱን ያሟላል። በበጀት ጉዳይ ላይ እንዳነው እንደነው ብሎ ሊጎትት የሚችል ነገር በየሰደረበሽ ኦኬ እንደዛ ነው የሚሆነው። እዚህ ደህና ነው እስካሁን ያለው ንጉሱ አስራት እና እንደዛ አይነት ነገሮችን ብናቅ በጀቱን ያሟላል። በበጀት ጉዳይ የሚመጡ ቀዳዳዎችን በሙሉ ይሞላል። ቀጣይ አቋሙን ይዞ ተቋሙ እንደ ተቋም ተከብሮና ተከብሮ ማንም እንዳናንድ ብሎ ሊወዘውዘው ሊነቀንቀው የማይችል አቅም ፈጥሮ የመሄድበትን እድል ይሰጧል። እንደ ተቋሙ የመከላከያ ሰራዊት ስኬት ውጤት ማለት ነው። የመከላከያ ሰራዊቱ ስኬት ለአባላቱስ ምን ይጠቅማል? ምንድን ነው የሚጠቅመው ብለን ብናይ አባላቱ መከላከያ ሰራዊትን እንዲወዱ፣ እንዲያከብሩ፣ እንዲፈሩ እዛ ጋር ያ ነገር በጣም የሚያስደስታቸው መድረካቸው እንዲሆን ያደርጋቸዋል። እውቀት ይሰጣቸዋል። እውቀቱ ደግሞ በዓለም አቀፍ ተወዳዳሪ የሚያደርጋቸው ነው። መከላከያ ሰራዊት በሁሉም ነገር ላይ ስኬታማ ሆነ ማለት በዛ ላይ በየዘርፉ ያሉ አባላት በሙሉ የእውቀት ባለቤት ይሆናሉ። ይሄ እውቀት ማለት አንድ ቦታ ላይ ብቻ የሚቆም አይደለም። በእውቀቱ የትም የዛ ነገር ባለቤት ስለሚያደርጋቸው ነው። ሌላው ገቢያቸውን የሚያሳድግ ይሆናል። ተቋሙ ካገኘ ተቋሙ የተለያዩ ገቢዎችን በራሱ የሚያመነጭ ከሆነ ሊሚቴሽን አይኖረው። መክፈል ላለበት ለመክፈልና ያንንም ቦታና ተቋሙን አማላይ አድርጎ ተወዳጅ አድርጎ የሰው ልጆች ሁሉ ኢትዮጵያውያን ሁሉ ባላቸው ሞራልና ክብር የሚችሉትን ያክል ዋጋ ከፍለው ለዛ ተቋም እንዲያገለግሉ ለማድረግ የሚያስችል ገቢ መክፈል ይችላል ማለት ነው። በራስ መተማመንም ይሰጣቸዋል። ሌላው በራስ መተማመን ለተለያዩ አባላት ለሁሉም አባላት በራሳቸው እንዲተማመኑ፣ እንዲኮሩ፣ እንዲደሰቱ የመከላከያ ሰራዊት አባል በመሆናቸው እጅግ በጣም ደስተኞች እንዲሆኑ ያደርጋቸዋል። በስራቸው ደግሞ ያው መርካት፣ ስራቸው ደግሞ የሚያረካ ህዝብን የሚያድን ሀገርን የሚጠብቅ የሚያመርቱትም የተለያዩ ሙያዎች በሙሉ ደግሞ እንዲሁ ውጤቱ ዘው ጋር ካልኩሌት ተደርጎ የሚታይ ስለሆነ በጣም በጣም በስራቸው እንዲረኩ እንዲደሰቱ ያደርጋቸዋል። እንዲሁም ጠቅለል ስናደርገው አጠቃላይ ለሰዋዊነት፣ ለኢትዮጵያዊነት፣ ለሰራዊትነት ስኬት ያበቃቸዋል እና እነዚህን የሚመስሉ 3 ጠቀሜታዎች አሉት የመከላከያ ሰራዊታችን አጠቃላይ ስኬት የሚሰጣቸው ጥቅሞች ስናይ ማለት ነው። ያወቁትን ማሳወቅም ሳይሆን እንግዲህ እኛ ሀገር የኖርነው ያወቁትን ማሳወቅ ሳይሆን ባወቁት ነገር ማታለል ከለመዱ ሰዎች ራሳችንን ነፃ ማውጣት ሁሉ አለብን። አሁን እንደዚህ ከገቢ ጋር የተያዙ ማንኛውም ላይ ምሁር ነኝ የሚሉ ሰዎችን አይታችኋቸው ከሆነ ወደፊት የምናመጣው አወቅኩ ያለ ተሞክሮ ያለው ሰው ሁሉ ያን ተሞክሮም ያንን እውቀቱን ያንን ጥበቡን በመልካም ለመልካም ለሀገርና ለወገን ሊጠቅም በሚችል መልኩ የሚመነዝርበትን እድል እንዲያመጣ እሱን ማበረታታት። እስካሁን የነበረውስ የትኛውም ቦታ ላይ እንዳልኳችሁ እውቀቱን ተጠቅሞ የማያውቁትን ማታለል። ህግና ስርዓቶች ኢትዮጵያ ውስጥ እስከ ቅርብ ጊዜ ድረስ ያሉት ማለት ነው አሁንም ጨምሮ የትራፊክ ህግ በየመንገዱ ስለሚታይ መኪናም ታሽከረክሩ ሰዎች ትራፊኮች የማታውቁትን ነገር ተናግረው ነው የሚቀጧችሁ። ለመቅጣት ነው እንጂ እናንተ ህግን አክብራችሁ ለህግ እንድትገዙ እውነት ህጉ የተሰራበት ጥፋትን መቀነስ የሰዎችን ህይወት መጠበቅ ምናምን ላይ ነው ህጉ የተሰራው አይደል? እሱን አይደል። ከዛ በተቃራኒ እያስፈራሩ የሌለን ነገር አለ በማለት ለመቀሸብና ለርኩሰት የሚሄዱ እንትኖች አሉ። ያወቁትን ለማሳወቅ ሳይሆን ያወቁትን ለማታለያ ወይም ለአታላይነት ተጠቅመው የሚሄዱ ናቸው እና የህጎችም ጠበቃም በሏቸው ዳኛዎች እንደዛ አይነት ሰዎች በሙሉ አዋጆች ምኖች ከመሬት ጋር የተያዙ ከግብር ጋርም የተያዙ አዋጆችና መመሪያዎች ሲወጡ እነሱን ለህዝብ የምናሳውቅበት መንገድ የለም። እንደ ጉባለች ጎህ ቴሌቪዥን ቶሎ እንዲሰራበት እፈልጋለሁ። ግን ጎህ ካልሰራበትም ቢሆን ደጋግመንም ብንሰራ በጣም የሚጠቅመም ስለሆነ ማለት ነው ህግን ማሳወቅ፣ ህግን ለህዝቡ ተደራሽ ማለት መመሪያዎችን በየዕለቱ ለህዝቡ ማሳወቅ ያ ህጉ በእያንዳንዱ ልቦና ውስጥ በእያንዳንዱ ቀልብ አእምሮ ውስጥ እንዲቀመጥና ሰዎች ከማድረጋቸው በፊት እንዲጠበቁ ማስቻል ነው። እሱ ላይ ነው ህግ ስራ የሚሰራው እንጂ ሰዎች ወንጀል ከሰሩ በኋላ ከሰን ምን ብለን እዛ አስረን እንደዛ አይደለም። ስለዚህ
እንደ ጉባላችን እኛ የምንፈልገው ህግን በእያንዳንዱ ልቦና ውስጥ ማስቀመጥ፣ የሃይማኖት አባቶች ቢሆኑ ሃይማኖቱን ቃሉን በእያንዳንዱ ልቦና ውስጥ ማስቀመጥ፣ ፈሪሃ እግዚአብሔርን ፈሪሃ አላህን የመፍራትም እግዚአብሔርንም የመፍራትንም በሰዎች ልብ ውስጥ አስቀምጦ ሰዎች ሳይሳሳቱ ራሳቸውን እንዲጠብቁ በመልካም እንዲተጉ እንዲሽቀዳደሙ የማድረግን አቅም መፍጠር ነውና እነዚህ ያወቁትን ለማታለል የሚጠቀሙ አወቅን ያሉ ሰዎች ሁሉ እንግዲህ ኤሌክትሪክ ሰራንም ቀጣጠልንም እያሉ ሌላና እንደሚሉ ሰዎች እኛ እንዳናውቅ ተደርጎ በተራንቶ ፈንቶ ወሬ ላይ በማዋል ዘመኑ የደረሰበትን ያሻጥርም ሆነ የሆነ ነገር ደረጃ እንዳንረዳ ተደርጎ ስለሆነ ወደ እውቀት ማሳወቅ ነገር ላይ መሄድ ግዴታ ነው። ዲጂታላይዜሽን ወይም ዘመኑ ያመጣውን ነገር ከዓለም ላይ አንሰወር፣ አያገባኝም በማለት አንተናል እና ገብተን መፋለም ነው። ዘመኑ ያመጣውን ነገር በዘመናችን እስከሆነ ወቅትዮች ነን። በወቅታችን የመጣን ነገር በሙሉ ለእኛ በሚጠቅመን መልኩ እሱ እንዲጠቀም በሰን ለእኛ ሊጠቅመን በሚችል መልኩ እንድንጠቀም የሚችል እውቀትና ሀሳቤ ላይ መድረስ እንጂ በመሸሽ ማናመልጠው ነገር ነው እላለሁ። በዛሬው ዕለት እንግዲህ መከላከያ ሰራዊታችን ስኬት አይተናል። የእሱ ስኬት ማለት ምን ጥቅሞችን አባላቶችም የእናንተም ጥቅም እንዴት እንደሆነ ተቋሙም እንደ ተቋም እንድታዩት እንደ ሀገርም የሀገራችን ስኬት ስለሆነ በዛ ስሜት ስኬቱን አብረን እንድንደግፍና ወደፊት እንድናስፈነጥር ወይም ወደፊት ከሚገባው ደረጃ ላይ እንድናደርስ ትኩረት መስጠት ነው። ሌላው እዛ ከከሸፈው ሴራ ላይ ሌላም ብዙ አሻጥር ስለሚኖር ያንን ሁሉ አሻጥር የምናከሽፍበትን ከዚህ ተምረን ነገም ተነገ ወዲያም ላይ ይህን ያህል ሰንሰለት ሰርቶ ሳይሄድ ባጭሩ የምንቀጭበትን አቅም ከእያንዳንዳችን ላይ የሚጠበቀውን ነገር በማድረግ ሰዎችን ወደ መልካም መምራትና ለመልካም መሽቀዳደም እንጂ በመጥፋትና መጠፋፋት ኢትዮጵያዊ ባህላችንን ባልሆነ ነገር ላይ ገብተን እንደ አይነት ቅሌት ውስጥ እንዳንገኝ ከወዲሁ ጥንቃቄ እንድናደርግ ያንን የሚመስል ትምህርት እንድንወስድ አከራዮችም ተከራዮችም መንገድ ላይም ሆነ የተለየ ነገር ስናይ የሆነ መረጃ በመስጠት ነው። መንግስት እንደ መንግስት ደግሞ የመረጃ አክሰስ ማድረጊያዎችን ሰዎች ስማቸውና እንደዚህ ሳይታወቅ በሾርት ኮድ ሊሆን ይችላል 94 ወይም 994 እንደሚባለው አይነት ሾርት ኮዶች በየከተማው ተቀምጠው እነዛን አናላይዝ የሚያደርግ ሰው ቢኖርና ዲጂታላይዜሽን ወይም ይሄ ሲስተም በሲስተም አማካኝነት በእውቀትም ሆነ በሆነ የሶስተኛ ወገን ገለልተኛ ሆኖ ስለሚዳኝ ራሱ ሲስተሙ እሱን አይነት ማስፋፋት፣ የመረጃ ሴንተሮችን ማስፋፋት፣ ከጀርባ ሆኖ ሰዎች ስማቸው እናንተ ናቸው ሴኩርድ ሆኖ ባጭር ኮድ የሚናገሩበትን መረጃ የሚጠቁሙበትን አክሰስ ማስፋፋት። መንግስት እዚህ በጸጥታውን በየትኛውም ቦታ ላይ ያላችሁት ደግሞ ክብራችሁን ጨምሩበት። ከዚህ በኋላ ለሽፍታ ብትላላኩ አይጠቅማችሁም። በቃ ዛሬ አምልጡ። ወይ ለመንግስት ተናገሩ፣ ጥበቃ ካስፈልጋችሁ የገባችሁት ነገር ካለ ተናገሩ፣ ለመንግስት ተናዘዙ። እኔ እንዲህ አይነት ስህተት ውስጥ ነበርኩኝ፣ በቃ ይበቃኛል፣ አሁን ወደ መንግስት መግባት ትፈልጋለሁ፣ ካሰርክም እሰረኝ። ታስራችሁ ቢሆን አእምሯችሁን ታስፈታላችሁ። ወይም ደግሞ እናንተ አፉ በላይ ብላችሁ መንግስትን ጠይቁትና ከዛ በኋላ እንነጋገር። ምንም ችግር የለውም። የተጸጸተ ሰው ምንም ችግር የለውም። በየትኛውም ቦታ ላይ ከጥፋት ራሳችሁን አቅቡ። ሀገራችሁ ላይ ጥፋት ብትፈጽሙ ጠፍታችሁ ማጥፋት የውርደት ውርደት የሞት ሞት እንጂ ሀገራችሁ ላይ ያለን ሰው መታችሁና ምን ብላችሁ በዚህ ዘመን ዋጋ አታወጡ። ምንም ይሄ በምንም ልናገረው በምንም እኔ በገለጽኩት በየትኛውም መልኩ ተረዱት። መገዳደልና መሰዳደብ መጠፋፋት ለኛ ለኢትዮጵያውያን በዚህ ዘመን አያስፈልግም። በዚህ ኢኮኖሚያችን በዚህ ሁኔታችን ላይ ሌላ ጥፋት ጨምረንበት የማንም መሳቂያ ከመሆኑ ያለፈ ስኬት የሚያመጣ አይደለም። እስካሁን የተራገጥነውን ብቻ ማየት በቂ ነው፣ ሌላ ነገር ባታዩ ማለት ነው። ከዛሬውም እንደዛ ተምረን ነገ ለመጥፋትና ለመጠፋፋት ከምንሮጥ ይልቅ በቻልነው አቅም አብረን ቆመን ከጥላቻ ከምቀኝነት ከጥላትነት ከውስጣችን ላይ ያለውን መጥፎ ስሜት አስወግደን በመልካም ተሳስበን ራሳችንም ነፃ ወጥተን ሌሎች ሰዎችም ነፃ ወጥተው ነፃ ሆና የኖረችው ኢትዮጵያ አሁን በእኔና በእናንተ ዘመን በዛና በዚያን የሚባሉ ልጆች ቢበጠብጧትም ማለት ነው ያችን ነፃዋን አቅም ነፃ እናርግ። በእኛ አማካኝነት ተጨማሪ ስኬትና አቅም ትፍጠር እንጂ በእኛ አማካኝነት ኢትዮጵያ ማንባት ማልቀስ የለባትም። ነገ በየትኛውም ቦታ ላይ ከሊያለ ብለን በአንድነት ነው የሚያምርብን። ሀገር ለማጥፋት እንኳን ከደቡብ እስከ ሰሜን ነው የተባበሩት እንኳንስ አብሮ ለመኖር። ስለዚህ ለጥፋት ከዛና እዚህ ተባብሎ ተገነጣጥላቸዋል ብለው የሚጫወቱ ሰዎች እንኳን እዛም ታፔላቸው ለጥፈው ሀገር እንደ ሀገር እናፈርሳለን ብለው የተዘረጋው ኔትወርክ ከጫፍ እስከ ጫፍ ይሄ እኛ ኢትዮጵያን ለመስራትና የተሰራቸውን ኢትዮጵያ ለመጠበቅ ደግሞ ከጫፍ እስከ ጫፍ አንድ እንሁን፣ እውነት እንያዝ፣ ኢትዮጵያን ይዘን እንሂድ። የሚያስከብረን የሚያከብረን ሰላም የሚሰጠን የሚያሰጠን ስኬታማ የሚያደርገንም ይሄ ነው እውነቱ ስለሆነ ሰው ኢትዮጵያ ታበጽዳ በእግዚአብሔር። ከዛ ውጭ ምንም በሉ ምንም እንዲሁ ታልቋታላችሁ እንጂ ምንም አታመጡ።
ዛሬም እደግምላችኋለሁ፣ አይሆንም፣ አይሆንም፣ አይሆንም። ሀቅን የያዘ ሰው ያሸንፋል። ከዛ ውጭ የሆነ ምንም ጉልበታም፣ ምንም ባለስልጣን፣ ምንም መንግስት፣ ምንም አሸባሪ፣ ምንም ሆኑ ባለ ዶላርም፣ ባለ ታንክም፣ ባለ ኒኩለርም ሆኑ ነቲንግ እሱ ለፈጣሪ ምንም ነው። ምንም ሲመጣ መጣ ነው። በየት እንደሚመጣ አታስቆሙትም። እኔ አሁን የምምለው እንደዛ ነው። አሁን የምታሻጥሯቸው ነገሮች አሉ፣ ወደፊት ያሻጠሯቸው እነሱን ደግሞ እኔና የኔ አባቶች ደግሞ ቀድመው ተመተዋል። በቃ አሁንም ሁለት ነገሮች ቅድም የነገርኳቸው ተመተዋል። አሁንም አይሆንም። ወደ ሀቅኑ አሸንፉ ላለው ኢትዮጵያ ታበጽሕ እግዚአብሔር። የምትወዱ የምወዳችሁ የኢትዮጵያ ውድ ልጆች በያላችሁበት ፈጣሪ ከእናንተ ጋር ይሁን። ስኬታችሁን ሁሉ ሁሌም እመኛለሁ። ምንም እንዳትሆኑብኝም እኔም ከፈጣሪ ጋር በሌላው ኮዴ ማለት ነው። ትልቅ አቅም ያለኝ እዛ ጋር ነው። እዚህ ጋር በምናገረው አይደለም፣ እዛ ጋር ባለኝ ትልቅ አቅም አለኝ። በዛኛው በዚህኛው እንዳናንድ ብልም ችግር የለውም። ያው ተረዱኛላችሁ ብዬ አስባለሁ። ምንም ግን አትሆኑም። አይዟችሁ፣ በርቱ። እናንተ ብቻ ለሀቅ ቁሙ። በብርሃን ታሪካችሁን ለኢትዮጵያ ጻፉ። ማንም ምን ይበል፣ እናንተ ትልቅነታችሁን አውጁ። ኢትዮጵያ ታበጽሕ እግዚአብሔር። ኢትዮጵያ ትቀጥላለች፣ ታሸንፋለች። ተባረኩልኝ። ደህና ደሩ። ሳሮን እየሌልዬ ሱሌማን፣ ሁላችሁም ተባረኩ፣ ደህና ደሩ። ነገ በዚህ ሰዓት እስከምንገናኝ